ሚስቶች አይደለም ያለው፣ ሚስት ትኑረው አለ። ስለዚህ ዋን ቱ ዋን እንደነገገ ማለት ነው። ህጉ ከመጀመሪያ ነው የሚጀምረው ከቁጥር 1። ከዛ ቀጠለና ሚስት ባል ለሚስት የሚገባትን ያደርግላት አለ። ሚስትም ደግሞ ለባል እንደዚሁ አለ። ስለዚህ ባል የሚያስፈልገውን ሁሉ ሚስት የማድረግ ግዴታ አለባት። ሚስት የሚያስፈልጋትን ሁሉ ባሏ እንደሚያደርግላት ሚስት የማድረግ አለባት። ባልም ደግሞ ሚስት እንደምትፈልገው ሁሉ የማድረግ ግዴታ እንዳለበት ደነገገ። ከዛ ቁጥር 4 ላይ ምን አለ? ሚስት በገዛ ስጋዋ ላይ ስልጣን የላትም አለ። ስልጣን የባሏ ነው እንጂ አለ። ስለዚህ ሚስትና ባል ከተባለ ስልጣኑ የእሷ ስጋዋ ላይ ማን ነው? ኃላፊነቱ የባል ነው። ቀጠለና ባልም እንዲሁ በገዛ ስጋው ላይ ስልጣን የለውም፣ ስልጣን የሚስት ነው አለ። ስለዚህ በእሱ ስጋ ላይ ስልጣኑ የማን ነው? የሚስት ነው። ከዛ ቁጥር 5 ላይ አንቺ የጠየቅሽው ይመጣል። ለጸሎት ተነጋግረው ካልሆነ በቀር እርስ በርሳቸው አይከላከሉ፣ አብረው ይሁኑ፣ ሴጣን እንዳይፈትናቸው ደግሞ ይላል። ስለዚህ ይሄ ማለት ምን ማለት ነው? አብረው መተኛት ይችላሉ። ነገር ግን ምን ለጸሎት ተስማምተው ካለዩ በስተቀር ማለት ነው። ለጸሎት ተስማምተው መለየት ይችላሉ። መቼ? አንድ ሃይማኖት ውስጥ ሲሆኑ ማለት ነው። አንድ ሃይማኖት ውስጥ ሲሆኑ። አንድ ሃይማኖት ውስጥ ካልሆኑ ግን ሲጀመር አብረው መተኛት አይችሉም፣ ትዳርም አይደለም። ስለዚህ ማን ነው ይሄን የሚጨርሰው? ከክርስትና ወደዛ ሄዳ መተኛት አይቻልም። ምክንያቱም አንድ አካል ሁለቱ አንድ አካል ስለሚሆኑ ማለት ነው። ሁለቱ አንድ አካል የሚሆኑ ግን በክርስቶስ ነው። በክርስቶስ ነው። እሱ በክርስቶስ ካላመነ ግን ሁለት አይደሉም፣ አንድ አካል አይሆኑም ማለት ነው። አንድ አካል ከሆኑ ግን ማለትም ኦኬ ለልጆች ብለው እንትን አሉ፣ ተስማሙ። ለልጆች ተስማሙ ሲባል ሜይ ቢ እንዲሁ ስምምነት እንዳይመስልሽ። አብረው ይሁኑ የሚለው አብረው ይሁኑ ማለት እኮ ምንድን ነው? ይጋቡ ነው፣ ይቀጥሉ ነው። ውሽዝ አመነበት ማለት ነው። ኦኬ። ስለዚህ እንደ አዲስ መጋባት አለባቸው ወይስ በዛው መቀጠል ነው ያለባቸው? ምክንያቱም በእስልምና ስለሆነ የተጋቡት ልክ እሱ ክርስቲያን እንደናንተ ጋብቻችሁ ይፈርሳል። አሁን በእስልምና እንደዛ ብለው ነገር የለም። በዛው ጋብቻችሁ ፈርሷል፣ አናቃችሁም፣ ልጆቻችሁም ከዛ በኋላ ከኒካ በፊት ያገባችሁ የወለዳችኋቸው እንትን አይባልም እንደሚባለው አይደለም። የእናንተ ልጆች አይደሉም እንደሚባለው አይደለም። የራሳቸው ነው፣ ይቀጥላሉ። በእስልምና ከጋብቻ በፊት ከኒካ በፊት የወለዷቸው አባትም ተብሎ ስለማይጠራ ንብረትም ማውረስ አይችልም። ቤቢ ኢብኑ ቁጥር እየጻፍክ ነበር። እፎይ እኔ ሎርድ ነው በቃ ትጠይቂያለሽ። አንድ ደቂቃ ብቻ ላውራና ሎርድ ነው። ይቅርታ አድርጉልኝ፣ በጣም ይቅርታ እህቴ። እሺ ለማንኛውም ቃልም የጠየቀችውም ምናልባት በሚስቱ ይቀደስ እንደሆነ የሚለው ለአሕዛብ ለቆሮንቶስ የተጻፈ ነው እና አስቀድሞ አሕዛብ ስለነበሩ እንግዲህ ጌታ ሲሰበክላቸው ምንድነው በዛ መሀል አንዱ የሚያምን ይኖራል፣ አንዱ ላያምን ይችላል። ስለዚህ በዛ የተነሳ ባለማመኑ የተነሳ ባልና ሚስት እንዳይለያዩ፣ ምክንያቱም ምናልባት በባሏ ልትቀደስ ትችላለች ወይ በሚስቱ ሊቀደስ ይችላል። ምን ማለት ነው? ያቺ ያመነች ሴት ባሏን አሳምነው ወደ ታመጣዋለች ወደዚህ እውነት። ስለዚህ በሚስቱ ሊቀደስ ይችላል። ባልም ደግሞ እንደዚህ አላመነችም ብሎ ሚስቱን መፍታት የለበትም። ምክንያቱም ሁለቱም አስቀድሞ አሕዛብ ስለነበሩ። ስለዚህ ሚስቱን አጥምቆ ወይም ምንድነው አሳምኖ ወደዚህ እውነት ያመጣታል ከሚል አንጻር ነው እንጂ ለክርስቲያኖች የተነገረ አይደለም። ክርስቲያኖች ሄዳችሁ ሙስሊም እያገባችሁ ከዛ በኋላ በእኔ ባሌ ይቀደሳል እያልሽ እንድትሆኝ አይደለም። ሲጀመር ትዳር አይደለም። ኦኬ ትዳር ማለት በሁለት ክርስቲያኖች መካከል ነው። ክርስቶስ ምንድነው ራስ የሆነለት ጋብቻ ማለት ነው። ስለዚህ በዛ መንገድ ነው ቤተክርስቲያን የምታውቀው። ከዛ ውጭ ያለው ዝሙት ነው። ባይዘው እንደ ትዳር እንኳን አይታይም፣ ዝሙት ነው። ስለዚህ ንስሐ ገብተው ድጋሚ ወደ እንትን መመለስ መቻል አለባቸው። ያ በቤተክርስቲያን ውስጥም ጋብቻ ተብሎ ስለማያያዝ ማለት ነው። ኦኬ ከአሕዛብ ጋር ጋብቻ አይደለም። እንዴት ነው የሚባረከውስ? ኦኬ
ክርስቶስ ራስ ያልሆነለት ጋብቻ እንዴት ነው ጋብቻ የሚባለው? እና የቤተክርስቲያን ራስ ክርስቶስ እንደሆነ እንዲሁም የወንድ ራስ ክርስቶስ እንደሚባለው ማለት ነው፣ የሴት ራስ ወንድ እንደሚባለው ጋብቻ በዛ መሰረት ነው የሚሄደው በእኛ ቤተክርስቲያን እንጂ አንቺ መሐመድ ሆኖልሽ ራስሽ እንዴት ነው ጋብቻ ውስጥ ነው ያለው የምትይው? ወይ አንተ ደግሞ ሚስት አሚና ሆና እንዴት ነው በጋብቻ ውስጥ ነኝ የምትለው? ይሄ የቤተክርስቲያን ውስጥ ጋብቻ አይደለም፣ ይሄ ዝሙት ነው፣ አትቀበለውም። እና በዚህ ውስጥ ያላችሁ ሰዎች ጋብቻ ነው እኮ ቤተክርስቲያን አሁን እንትን ብትል እኮ 99% እኮ ኢንቫሊድ ነው። ምክንያቱም ከቤተክርስቲያን ውጭ የሚተደረጉ ጋብቻዎች በሙሉ ቤተክርስቲያን አይታወቅም። ቤተክርስቲያን እንደ ዝሙት ነው የሚታየው። በንስሐ ነው የሚመለሱት እንጂ እንደዛ አይታይም። እና እንደዛ እንዳታረጉ። ከአህመድ ግራኝ ጀምሮ በ15ኛው ሴንቸሪ ጀምሮ የሆነ ነው ችግሩ የመጣው። ከዛ በኋላ ነው ጋብቻ እየወረደ እንትን ያለው ከቤተክርስቲያን ስርዓት ውጭ በየሆቴሉ በየአንዳንዱ። አሁንማ አንተ የሆነ እንትን አላየህም? ምንድን ነው ብላክ ሌብል እና በቃ ውስኪዎች ምናምን ደርድረው ካህናቶቹ ሆቴል ነው የሚባርኩት። አሁን ላይ በስጋ ደግሞ ፋንታ ብላክ ሌብል ሆኗል። ሆቴል አላየሁም። ኧረ እሱማ እንዴ ሰዎች እንደዛ ሆኗል አሁን ላይ እና እንትና መሐመድ ግራኝ ቤተክርስቲያኒቷ ላይ ካደረሳቸው ከባድ እንትን ውስጥ አንደኛው ይሄንን አዳብት ቤተክርስቲያን እንድታደርግ ማድረጉ ነው፣ ጋብቻን ከቤተክርስቲያን ውጭ እና ምክንያቱም ጋብቻ ትልቅ ቦታ ሚስጥራት ቤተክርስቲያን አንዱ ጋብቻ ትልቅ ቦታ በእኛ የሚሰጠው ነው። ምክንያቱም ሴቷ በቤተክርስቲያን ነው የምትመሰለው፣ ወንዱ በክርስቶስ ነው የሚመሰለው። ስለዚህ እሷ ቤተክርስቲያን ነች፣ እሱ ክርስቶስ ነው። በዛ ነው ምሳሌው የሚመጣው። ኤፌሶ ምዕራፍ 5 ላይ ምሳሌውን በደንብ ያስቀምጠዋል፣ ከቁጥር 20 አካባቢ ይመስለኛል። ስለዚህ ይህንን ምሳሌ ካበላሸህ በኋላ እሷ ቤተክርስቲያን ሆና እሱ መስጊድ ሊሆን እሷ ቤተክርስቲያን እሱ መስጊድ፣ ከዛ የሚወለደው ግማሽ ጎኑ ዲያቆን ግማሽ ጎኑ ሙአዚን የሆነ ግማሽ ኤኒዌይስ ምሳሌው መፍረስ የለበትም። ኤፌሶን ላይ የተነገረው ምሳሌ ቀጥታ አፕላይ መደረግ ስላለበት እሷ ሙሽራይቱ በቤተክርስቲያን የምትመሰል ነች፣ እሱ ደግሞ ሙሽራው በክርስቶስ የሚመሰል ነው። ያንን ምሳሌ ነው የምታበላሸው። ክርስቶስ በምሳሌ የሰጠህን አንተ የምታፈርስ ከሆነ ቀጥታ ምን ይሆናል ማለት ነው? ኢንቫሊድ ይሆናል ጋብቻ በራሱ። ሁለትም አድንም ማለት ነው። ከአሕዛብ ጋር ህብረት አድርገሃል፣ ከአሕዛብ ጋር ምንም መጋጠም የለውም ነው የሚለው ሐዋርያ ቅዱስ ጳውሎስ። ኤኒዌይስ እንደዛ ነው። ሴና ጋፊ ቀብዳነት ፈቃት ቀጥ ያንሽ ወይ ጥያቄ ነው። ከእንግዲህ ጥያቄ ጠይቀናውና ጥያቄ ደግሞ ስለ ኢየሱስ ምስል ስለ ምስሎች እንድትነግረኝ ፈልጌ ነበር። እዚህ ጋር እየተከራከርን ነውና ኃጢአት ብሰራ ንስሐ ገባው ከዛ እያለች ነው ይመልስላታል። ይህን ይቀጥል። ማን አለ ይመልስ? ጥያቄውን በደንብ አልሰማሁም። ምንድን ነው እንዴ? እኔም ጠፋብኝ። ስለ ኢየሱስ ስለኛ አለችው። ኦኬ፣ ስለ ስዕል ከሆነ እህታችን ምንድነው እሱ ስዕል ጥያቄሽ ግን አይደል ነው። እኔ ራሱ ብዙም አልሰማሁሽም። ስለ ኢየሱስ ክርስቶስ ላይ እየተከራከርን እና ስዕል እንድነግረኝ ነው አልሽው። አዎ እንትን ነው እና የሆነ ከትንሿ እህቴ ጋር ምናምን የሆነ ስለ ስዕል አድኖ ምናምን አነሳንና እና እኔ በራእይ ነው የተሳለው ብዬ ነበርና እስኪ እንድታስረዳኛል ነው። ምንድነው ስዕሉ ላይ ምንድነው ጠባችሁ? አያስፈልግም ከሚል ነው እሷ ማለት እሷ ያው ፊልም ድራማ ላይ ምናምን አይታለች እና እሱን ነው አይደል አለችኝ እሷ። እሺ እና ሌላ ሰውም ስጠይቅ ደግሞ አዎ እሱ ነው ምናምን ነገር እነዛ አለኝና እስኪ አስረዳኝ። ማን ያለሽ?
መምህር ነው እንደዛ አለሽ? ኧረ አይደለም ከቤት ነው። ከፊልም ላይ ነው አሉሽ? አዎ እህቴ ማለት ሙስሊም እህቴ ናት። የፊልሙ ላይ ራሱ ነው ኢየሱስ ምስል ላይ ያለው እሱ ራሱ ነው አለችኝ። ከዛ አይ አይደለም አልኩኝ እኔ በራእይ ነው ምናምን ብዬ ነበር። ከዛ አይ ቲንክ ጠይቅ ደግሞ ሰለሞን ተካ ነው ማን ነው የሚባለው አርቲስት ማን ነው? ሰለሞን ማን ነው የሚባለው? መኪና ይገዛለት እየተባለ እያየሁት ነበር። ማን ነው ስሙ? እንደዛ ነው ታውቂዋለሽ? ተውኔቱን ካየሽ የአፄ ቴዎድሮስን መስሎ ይሰራል። እንደዛ አይነት ሱራፌል ለካ ሱራፌል ሶሪ። እና ስለዚህ ሱራፌል የአፄ ቴዎድሮስን መስሎ ይሰራል። ያ ማለት አፄ ቴዎድሮስ ነው እንዴ ሱራፌል? አይደለም እንትኑን ገልጸ ባህሪውን ነው የተጫወተው። ያ ስለዚህ ፊልም ላይ የሚሰሩ ያንን ለማስመሰል ኢሚቴት ለማድረግ ይሞክራሉ ማለት ነው። ኤኒዌይስ ስዕል ምንድነው እሱ? ቤተክርስቲያናችን ምን አለ መሰለሽ እህታችን ሙስሊሟም እንድትሰማ እኛ ምን እናምናለን መሰለሽ፣ እንደ እስልምናው ስዕል ካለ መላእክቶች አይገቡም ምናምን የሚባል ተረት ተረት እኛ ጋር የለም። ይሄ እስልምናው ጋር ነው ያለው። ምስል ያለበት መላእክቶች አይገባም ተብሎ ስለሚታመን ነው። ስዕል ካለ መላእክቶች አይታመንም ስለሚባል ስዕልን በጣም አብዝተው ይቃወማሉ። ምስል ያለበት እንደዚህ ስዕል ያለበት አሸንጉሊት ያለበት እንደዚህ አይነት ነገሮች ላይ አይገባም። አዎ ለራስህም ፎቶ መነሳት አይቻልም። እኔ አሁን ፎቶ መነሳት አይቻልም ነው የሚለው እና ፕሮፋይልሽ ምንድን ነው? አይኔ አላይ ብሎ ነው ፎቶ ነው እንዴ? ኤማ ከዛ እኔማ ሲጀምር እንትን አለው። ያ እንደዛ ከሆነ ሁሉም ሙስሊሞች ገሃነም ገቢ ይሆናሉ ማለት ነው። ፎቶ ያሌላቸው ምስል ያሌላቸው አሉ። ስለዚህ መሐመድን ሱና አይከተሉም ማለት ነው። ወይንም ደግሞ እነሱ ጋር ጸሎት የሚያደርጉ መልአክ አይመጣም። ልክ ለሙሐመድ 29 ቀን እንደቀረበት ማለት ነው። ሱረቱ አዛብ ላይ ሱረቱ ካፍ ላይ ሶስቱን ጥያቄዎች ተጠይቆ መልስ አጥቶ 29 ቀን እንደተደበቀው ቤቴ ውስጥ ውሻ ገብታ ነው አንዴ፣ ከዛ በኋላ ስዕልና ውሻ ባለበት ውስጥ መልአክ አንመጣም ብለው ነው እንዳለው እናንተ ጋር እድሜ ልካችሁን ብትጸልዩ ምን ስላለ ቤታችሁ አይመጣም ማለት ነው። መልአኩ አይሰማችሁም፣ አይራዳችሁም። ኤኒዌይስ እኛ ጋር እንደዚህ አይነት አስተምረው የለም። በመጀመሪያ ደረጃ አንድ በይ። ሁለተኛ እንደዚህ አይነት ተሌለ እኛ ቤተክርስቲያን ምን ታምናለች? አንቺ እየነገርኩሽ እየሰማሽ ነው አይደለ? በምስል ባሳይሽ ግን በደንብ ትረጃለሽ። አዎ። ስለዚህ መስማት ለማይችሉ እንኳን ቤተክርስቲያን ምን ያህል አስቀድማ እንኳን ምን ያህል እንደምታውቅ የምታውቂው ከዚህ ነው። ማየት ለሚችሉ መስማት ለማይችሉ በስዕል ተሰብካቸው ነበር። ስዕሉን ስታዩ ስዕሏን ብቻ በማየት ባትማሪ ፊደል ባትቆጥሪ እንኳን የሆነ አካል የተሰቀለ ይታይሻል። ተጎኑ ደግሞ ሁለት የተሰቀሉ ይታይሻል። ተወግቶ ይታይሻል አይደል? ስለዚህ የተሰቀለ አካል የሆነ አካል የተሰቀለ ተጎኑ ተወግቶ እጅና እንትኑ ተጣምረው ተቸንክሮ ስታይ የሆነ ነገር ትምህርት ትወስጃለሽ ማለት ነው። ማንበብ ሳቺ እንኳን የሆነ አካል ለምንድን ነው የሰቀሉት? የሰው ልጅ እንዴት እንደዚህ ሊሰቀል ይችላል ብለሽ አትጠይቅም? ስለዚህ አይምሮሽ ላይ ምስሉ ይቀራል ማለት ነው አይደለም? ስለዚህ ቤተክርስቲያን በጽሁፍ ያለውን እንኳን በስዕል ታስተምራለች ማለት ነው። ስለዚህ አብዛኛውን በመጽሐፍ ቅዱስ ውስጥ ኤግዛክትሊ መላእክቶችን ስላሴ እንደዚህ ታይተው የተሳለ አንድም ስዕል የለም። እግዚአብሔር በባህሪው የሚታይ ስላልሆነ ማለት ነው። በባህሪው የሚታይ ስላልሆነ ታይተው እንደዚህ ኤግዛክትሊ የተሳሉ አይደሉም። ነገር ግን ክርስቶስ ሲሰቀል የታየ ነው አይደለም? ሐዋርያቶች አይተውታል። ስለዚህ እሱ ትውፊት አለን እኛ፣ እሱ ተስሏል ብለን እናምናለን። መላእክቶች አይታዩም፣ በመገለጥ ከመጡ ነው። ያ የመጡበትን መገለጥ ግን ለሰዎች ለማስተማር ሲባል ይሳላሉ ማለት ነው። በተገለጡበት ያ ለማስተማር ነው፣ ሰዎች ከዛ እንዲማሩ
ያንን አይተው እንዲማሩ ለማስተማሪያነት እሱን እንጠቀማለን ቢ። ስለዚህ አሁን ፊልሞች ምናምን ትናንትና ነው የመጡት። ትናንትና የኔና አንቺ እድሜ የራሱ አብዛኞቹ የተሰሩት ፊልም ሊቀድማቸው ይችላል። ስዕሎቹ ግን አስቀድመውም አሉ። ስዕሎቹ ትናንትና የመጡ ሳይሆኑ አስቀድመውም የነበሩ ናቸው። ፊልሞቹ ግን ለማስመሰል ሰዎችን ለማስተማር ደግሞ ጊዜ መጣና እኔ አንቺ ቲክቶክ ላይ እያየሽኝ እየተማርሽ ነው አይደለ? እንደዚህ ቲክቶክ ከመምጣቱ በፊት ፊልም ሰሩና ሰዎችን በሲዲ ምናምን በሚሞሪ ምናምን ገዝተን እናያቸው ነበረ። ፊልም ማለት ያው እኔ እንደዚህ እንደማወራው ማለት ነው። ሪካርድ ሲደረግ ይሄ ፊልም ይሆናል። ይሄ ሪካርዱ እንደዚህ ላይቭ ከመምጣቱ በፊት በፊልም አስተላለፉልን። አሁን ደግሞ ጊዜው አብዴት ሆነና እኔ በላይቭ ላይ እየነገርኩሽ ነው። እነሱ በፊልም የነገሩሽ ክርስቶስ ተሰቀለ እንዲሆነ እንደዚህ ሆነ ብለው እያስመሰሉ እነሱ አሳዩሽ። እኔ ደግሞ በተግባር አይምን በጽሁፉን እንዲሁ እየነገርኩሽ ነው ልዩነቱ። እነሱ የማስመሰል ያንን ተወጋ የሚለውን ሲወጋ አይነት፣ ተገረፈ ሲባል ሲገረፍ አይነት፣ ሐሞት አጠጡ ሲባል የሆነ የሚመር የሚጠጣ እያስመሰሉ ሰሩት ማለት ነው። ፖይንቱን አግኝተሽዋል? ስለዚህ እኛ ስዕላትን ከእንትን አይደለም የምንወስደው፣ ጥንቃቄ ልታደርጊ ይገባል። ከፊልሞች አይደለም የምንወስደው። ፊልሞች ላይ ያሉ እንደዛ ተመሳስለው ስለገቡ ብዙዎችን ሶሻል ሚዲያ ላይ የሚያሳስቱ አሉ። ስለዚህ ስዕላቶች ወይ ሲገዙ እንትን ስትሉ ከቤተክርስቲያን ምናምን እንትን ማለት አሪፍ ነው። የተገኘ ስዕል ሁሉ የቤተክርስቲያን ነው ማለት ስላልሆነ መጨምሩላ ካላችሁ ቀጥሉ። ስለዚህ እኔም አብሬ በተረዳሁት መልኩ እስቲ ለምሳሌ ፊልሞች በሜካፕ ምናምን ለማስመሰል ሞከሩ እንጂ ስዕሉ አድኖ ላይ ከፊልሙ ባለቤት ሰውዬ ለማስመሰል አይተው ስዕሉን አልሰሩትም ማለት ነው አይደል? የፊልሙ ሰውዬ ነው እንደውም በሜካፕ ምናምን አስመስሎ ራሱ የሰራው። ይመሳሰላሉ። አሁን አንድ ፊልሙን የሚሰራው ሰውዬ ለምሳሌ አንድን የቅዱስ አባት ብንወስድ ለምሳሌ ያ ቅዱስ አባት ካለፈ 1000 ዓመት ሊሆነው ይችላል። ያንን ታሪክ ሲሰራ አሁን ግብጾች ብዙ ታሪኮችን ይሰራሉ፣ እንደዚህ ፊልሞች ይሰራሉ። ያለፉ ታሪኮችን ገዳማውያንን ምናምን ነገር እንትን ይሰራሉ። የዛን አባት ገጸ ባህሪ ተላብሰው ሲሰሩ የሆነ ነገር መልኩ ፊቱ ምን አይነት እንደሆነ እሱን በሜካፕ ለመምሰል ቢሞከር ያ የሜካፕ እንትኑን እንወስደዋለን ማለት አይደለም። ፊልሙ ላይ ያለው ፎቶ ነው ማለት አይደለም። እኛ የምንጠቀመው እሱን አይደለም። ያ ስዕል ያለውን እነሱ ግን ለመምሰል ይጥራሉ ማለት ነው። ሜቢ አግኝተሽኛል ቃል? አሁን በደንብ ተረድቻለሁ። ስለዚህ በቃ ከዛ በፊት የነበረ ነው አሁን ተመስሎ ተሰራ እንጂ እኔም ሲጀመር ያልኩት ከዛ በፊት ነበረ። ይሄ ለማስመሰል ማለት ለማስተማር እንደቀረበ እንደተሰራ። አሁን ለምሳሌ አሁን የሙስሊሞች እንትን ላይ ካየ ድራማው ተሰርቶ አለ። እሱ እኔም እንደዛ ነው ያስረዳዋትኝ። እሱ የተሰራው እሱ ሆኖ አይደለም፣ በምሳሌ ለማስተማር የሰው ልጅን ለማስተማር የተሰራ ነገር ነው ብዬ ነበረ። ያው ስንከራከር ነበር። አሁን አውቄዋለሁ። አሁን ስዕላቶች ስታይ እኮ ኢትዮጵያ ውስጥ ያሉ ስዕላቶች በቀላሉ ከ500 ዓመት ምናምን ያለፉ ስዕላቶች እኮ አሉ። ላሊበላ ላይ የተሳሉት ራሱ ከ500 ዓመት ያለፋቸው ስዕላት ናቸው። የዛሬ 500 ዓመት ላይ ፊልም ነበር እንደ የለም እኮ እሺ። ካሜራ እንትኖች ያለች የእነ አፄ ቴዎድሮስ እና የእነ ሚኒልክ ቪዲዮ እንኳን የታለ አይደል ነው የእንትን አለ። የአፄ ቴዎድሮስ እንኳን የለንም። የአፄ ቴዎድሮስ ማለት እንግዲህ ዛሬ ስንት ዓመት ማለት ነው? 1850 ምናምን አካባቢ ነው የነገሰው። ኦልሞስት የዛሬ 200 ዓመት ያልሞላ ማለት ነው። ስለዚህ ፊልም ራሱ የለንም፣ ቪዲዮ ራሱ የለንም። የእነ ቴዎድሮስ ፊልም የታለን? የለንማ። የዛሬ 100 ምናምን ዓመት እንኳን የለንም። ዛሬ 200 ዓመት ያልሞላ እንትኖች ካሌሉ
ከዛሬ 500 ምናምን ዓመት እንኳን ስዕላቸው አለ። እሱ ብቻ ሳይሆን ከዛም በፊት የሺህ ስዕላቶች አሉን። በሺህ ዓመታት ያሳለፉ ስዕላቶች ማለት ነው። ሺህ ብቻ ሳይሆን እሺ፣ ቀጥይ። አንዴ ቆይ ንገሪ። ስለዚህ ፎይ ስዕሉ ከ500 ዓመት በፊት ብለካልና እሱ ስዕል በራእይ ታይቷቸው ነው የሳሉት ወይስ ያው ካለው ከመጽሐፍ ቅዱስ ቃላት ጋር አብሮ እንትን ይላል ያሉትን ነው የሳሉት? ያ ቀደም ብዬሻለሁ። አንደኛ ስዕል ሲባል የትኛው ምንድን ነው የሚለውንም መለየት ያስፈልጋል። ለምሳሌ ቅዱሳን ሰዎች ከሆኑ ሰዎቹን እኮ የሚያውቋቸው ይኖራሉ። ለምሳሌ በቀላሉ ኤግዛምፕል ልስጥሽ። ሊቢያ ላይ የታረዱትን ታስታውሻለሽ? 2007 ነው አስታውሻቸው። እነሱ አሁን ወደ 30 የሚደርሱ ኦርቶዶክሳውያን ሰማዕት ይባላሉ። እነሱ አሁን ቴክኖሎጂ ስላለ ካሜራ ፎቶ ስለምናነሳቸው ምናምን እንጂ ፎቶ ባልነበረ ሰዓት ቢሆን ብለሽ አስቢው። እነሱ ጋር የነበሩ ሰዎች አሉ፣ ያነሷቸዋል። ማን ምንድነው ያውቋቸዋል። ገባሽ? ስዕላቸው ይቀመጣል። አሁንም ስቲል ስዕላቸው አለ። ፎቶ ነው እናንተ የምታውቁት፣ እንትኑ ዲጂታሉ ያለው ላይ የግብፅ ቤተክርስቲያን ላይ ስዕላቸው አለ። በስዕል ተስለው ተቀምጠዋል። ከሺህ ምናምን ዓመት በኋላ ለሚመጣ ትውልድ ይሄን አንቺ የጠየቅሽውን ሊጠይቅ ይችላል። ገባሽ? ሰዎቹ ስለሚታወቁ ይሳላሉ። አንድ ነገር ግን መላእክቶች ምናምን እንደዚህ ሲሆኑ ደግሞ ቅድም ምን አልኩሽ፣ በመጡበት በተገለጠበት ሊሳል ይችላል። እንዲሆኖ መጣ እንዲህ ከሚለው ለምሳሌ ሕዝቅኤል ምዕራፍ 1 ላይ ነው አይ ቲንክ አይኖቻቸው እንትና የሞላ ምናምን ፊታቸው እንትን የሆነ ምናምን የሚለውን አይን ብቻ የሆነባቸው ተደርጎ መላእክት ሊሳሉ ይችላሉ። አለ እንደዚህ አይነት ስዕል። የሰው ልጅ የሚመስል መጣ በዘመናት ወደ ሸመገለው ይላል ትንቢተ ዳንኤል ላይ። ስላሴን ሲሰሉ ደግሞ ፀጉሩ ነጭ ምናምን አድርገው ይስሉታል። ያንን የተገለጸውን ጽሑፉን ለማሳየት ማለት ነው። ፕላስ ደግሞ በራእይ አንቺ እንዳልሽውም በራእይ ተገልጾላቸው ደግሞ የሚስሉም አሉ። በራእይ ማለት ነው የተገለጸላቸውን በራእይ ይስሉታል ማለት ነው። ልክ እንትና ሉቃስ ምዕራፍ 1 ላይ እንደሚለው ማለት ነው። ያየነውን የሰማነውን የዳሰስነውን የተማርነውን በእኛ ዘንድ የተፈጸመውን ለእናንተ አስተላለፍን እንዳለው ማለት ነው። ያዩትን የሰሙትን በራእይም የተገለጸላቸው ማለት ነው። ምን አልሽ? አሁን ገብቶኛል። አሁን መልሴን አግኝቻለሁ። ብጠየቅም መልሳለሁ ከዚህ በኋላ። እሺ፣ አመሰግናለሁ። ግን ጥንቃቄ ማድረግ ያለባችሁ እንደዚህ አሁን ከእንትን ጋር በተያያዘ ኤግዛክት እሱ ነው የሚል አስተምሮ የለንም። ስዕላት ሪፕሬዘንቴሽንም ስለሆኑ የሚገልጹ ናቸው እሱን እንጂ ልክ አንድ መልአክን ስታዩ በቃ ይሄንን ማለት ነው ማለት አይደለም። በቃ ገብርኤል ማለት እንደዚህ ነው በቃ ማለት አይደለም። የተገለጠበት በእንደዛ ነው፣ በእንደዛ ተገልጿል እና እንደዛ ነው። ይጨምርላት አለ። አይ በቃ ያው ቅዱሳን ስዕላት ሲባል ያው በኦርቶዶክስ ቤተክርስቲያን ነው አብዛኛው የሚታወቀው እና ምንድነው በቃ የሚሳለው ትምህርቱ ነው የሚሳለው። መጽሐፍ ቅዱስ ላይ ያለው ሀሳብ ይወሰድና ከዛ በኋላ ለምሳሌ አሁን በገጠር አካባቢ እኮ ብንሄድ ብዙ የማያነቡ ሰዎች አሉ አይደል? ብዙ ማንበብ የማይችሉ ሰዎች አሉ። ስለዚህ ይህንን የክርስትናውን አረዳድና ትምህርት ከመጽሐፍ ቅዱስ ላይ ያለውን ሀሳብ በመውሰድ በስዕል መግለጽ ይቻላል። ስለዚህ ቅዱሳን ስዕላት የሚውሉት ለምንድን ነው? ለትምህርት ነው ማለት ነው። ሰዎች ማንበብ መረዳት የማይችሉ ሰዎች ያን ነገር አይተው የመረዳት ግንዛቤ ይኖራቸዋል፣ ያገኙበታል። ይሄ ከጥንትም አብያተ ክርስቲያናት ጀምሮ የተለመደ ነው በነገራችን ላይ እና በቅርብ የመጣ አይደለም። ለምሳሌ ቅዱስ ጎርጎሪዮስ ዘኑሲስ የሚባል የቤተክርስቲያናችን አባት በ5ኛው ነው በ4ኛው ክፍለ ዘመን አካባቢ የሚገኝ አባት ነው እና ቅዱሳን ስዕላት ምን ይላቸዋል? የሰማይ መስኮቶች ብሎ ይጠራቸዋል። የሰማያዊውን መንፈሳዊውን ነገር መንፈሳዊውን ትምህርት የሚያሳዩ ናቸው ብሎ ይጠራቸዋል። ስለዚህ
ማንኛውንም ለምሳሌ በቤተክርስቲያን ውስጥ የመላእክትን ስዕል ሊሆን ይችላል፣ የቅድስት ሥላሴን ሊሆን ይችላል፣ የቅዱሳን ህብረት ማንኛውንም ነገር ስዕላትን ካየን ያ ከመጽሐፍ ቅዱስ ሲወጣ ሀሳቡ ሰዎች ለመረዳት በሚችሉበት መንገድ፣ ምክንያቱም ሁሉም ሰው ለምሳሌ ማንበብ አይችልም። የሁሉም ሰው አረዳድ ተመሳሳይ ላይሆን ስለሚችል ማለት ነው። ስለዚህ እነዚህን የሰማይ መስኮቶች ናቸው ተብለው የሚጠሩትን ቅዱሳን ስዕላትን ሰዎች ግንዛቤ እንዲወስዱባቸው፣ ትምህርት እንዲወስዱባቸው ሁሉም ሰው መረዳት ስላለበት ማለት ነው። ሁሉም ሰው ማወቅ ስላለበት፣ ምክንያቱም ቤተክርስቲያን ማንበብ ለሚችልም ነች፣ ማንበብ ለማይችልም ነች፣ ለዲዳም ነች፣ ለሁሉም ነች። ጆሮ መስማት ለማይችሉም ናቸው። ጆሮ መስማት ለማይችል ሰው ወንጌል እንዴት አድርገን መስበክ እንችላለን ለምሳሌ። ነገር ግን ያንን ስዕል በማየት መረዳት የሚችልበት ሁኔታ ስላለ ማለት ነው። በዛ መልኩ ነው። ስለዚህ የሚሳለው ምንድነው? ሀሳቡ የሚወጣው ከመጽሐፍ ቅዱስ ነው። ነገር ግን እፎይ እንዳለው ያ ማለት ኤግዛክትሊ ያ ስዕሉ ማለት ያ አካል ወይም ደግሞ ባለቤቱ ነው ማለት ላይሆን ይችላል፣ ደግሞም አይደለም። ስለዚህ ባለቤቱን ይወክላል ማለት አይደለም። ለምሳሌ የቅዱስ ገብርኤልን ስዕል ካያችሁ፣ የቅዱስ ሚካኤልን ስዕል ካያችሁ በቃ ሚካኤል እንደዚህ ነው እንድትሉ አይደለም ማለት ነው። በተገለጡበት መንገድ መጽሐፍ ቅዱስ ላይ ያለው ሀሳብ ይወሰድና ሰዎች መረዳት እንዲችሉ ይሳላል። ያው በደንብ ስላብራራኸው በቂ ነው። እፎይ እሺ፣ ቴንክ ዩ። የምስራች አቤት። ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየህ። ኦርቶዶክስ ነህ? ምን ማለት ነው ኦርቶዶክስ ማለት? ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት ኦርቶና ዶክስ ከምን ግሪክ ቋንቋ የመጣ መሰለኝ። ኦኬ። ኦርቶ ማለት ቀጥተኛ፣ ዶክስ ማለት ሃይማኖት። ስለዚህ ቀጥተኛ ሃይማኖት ማለት ነው። ኦኬ። ፕሮፋይል ያደረከው ምንድን ነው? የሞጣ ፎቶ ነው ያደረኩት። ዝም ብዬ ምን አይደለም የጠየኩህ። እስማማለሁ እሱ በሚናገረው። ኧረ እሱ እብድ ነው። ምን በእሱ እስማማለሁ? ዝም ብዬ ስለላንድ እንትን እንድታወራ አይደለም። ስለዚህ ሃይማኖትን በምን አይነት ስለ ክርስቶስ ምን እንደተናገረ ሄድና ቼክ አድርግ። በተሻለ መጠን ስለ ሃይማኖታችሁ ምን የሚናገሩትን ምንድን ሶሪ ክርስቶስና ማርያምን እንዴት እንደተናገረ፣ ገዳማውያንን እንዴት እንደተናገረ። አክቹዋሊ አብዛኛው በፖለቲካ ስለጦሰ ህዝቡ እፎይ ትንሽ ስለ እንትኑ ቅድም በመሀል አንስታችሁ የነበረውን ነገር ብዬ ልበል። ይሄ ከፎቶ ጋር የተያያዘ ነው። ቪዲዮ የፎቶ ጥርቅም ነው አይደል? ቪዲዮ የፎቶ ጥርቅም፣ ብዙ ፎቶዎች አንድ ሰከንድ ውስጥ በጣም ብዙ ፎቶ ሲያልፍ ማለት ነው። ስለዚህ ቪዲዮም በእስልምና ትምህርት ፎቶ ሀራም ከሆነ ቪዲዮም ሀራም አውቶማቲካሊ ይሆናል። በዓለም ላይ ካፊሮች የሰሩትን ነገር ለምንድን ነው የሚጠቀሙት ሙስሊሞች? ቲክቶክ ለምን ይጠቀማሉ? ዩቲዩብ ለምን ይጠቀማሉ? ፌስቡክ ለምን ይጠቀማሉ? ከሃይማኖታቸው ጋር ይጋጫል። ስለዚህ እስልምና ምን ይሆናል ማለት ነው? የነቢዩን ሕግ ሊጠብቅ ካለ 7ኛው ክፍለ ዘመን ላይ ይቀራል ማለት ነው። ይሄ ደግሞ አያስኬዳቸውም። ይህን መሆን አይፈልጉም። የሚያሳዝነው ነገር። ስለዚህ ከዘመኑ ጋር ዘመኑን መምሰል አለባቸው እና አንዳንዱን የነቢዩን ሕግ ረገጥ እያደረጉ ጨፍለቅ እያደረጉ አፕዴት ማድረግ አለባቸው ራሳቸው ሙስሊሞች። ይህን አስቡታቸው ያላችሁ ሰዎች። ትክክል ነው። በእስልምና በነገራችን ላይ የሙሐመድን ሱና መከተል ብቻ ለመከተል ምናምን ሳይሆን መሐመድ ተናግሯል በግልጽ ጀሃነም የተዘጋጀችው ለ3 አካላት ነው ብሎ ተናግሯል።
እና በቂያማ ቀን በጣም ከባድ ቅጣት የሚጠብቃቸው ስዕል የሚያደርጉት ሰዎች ናቸው፣ ስዕል የሚስሉ ሰዎች ናቸው ብሏል። እና ከባዱ ቅጣት የሚጠብቃቸው እነዛ ስዕል የሚያደርጉና የሚስሉ ናቸው፣ እንደዛ ብሎ ተናግሯል። ስለዚህ እያንዳንዱ ሙስሊም አይታችሁ ከሆነ ወይ ቤቱ ሊሆን ይችላል፣ ወይ ስልኩ ላይ ሊሆን ይችላል፣ ወይ ፕሮፋይሉ ላይ ሊሆን ይችላል፣ ኦር ሰምዌር ብቻ ስዕል አድርጓል። ወይ የሆነ ስዕል አድርጓል፣ ወይ የራሱን ፕሮፋይል ፒክቸር አድርጓል። ሳምቲንግ ብቻ ማለት ነው። ነው እንደዛ ነገር ቪዲዮ እኔ ጋር ነው እየተቋረጠ ያለው። ተቋርጧል። ኦኬ ሀበሻ አይ ቲንክ ሀበሻ ሰላም፣ እንዴት ነው? ሰላም እንዴት ነሽ? እግዚአብሔር ይመስገን። ከዚህ በፊት ርዕሳችሁን አልሰማሁም እና እኔ ጥያቄ ስለነበረኝ ጥያቄ ለመጠየቅ ነበር የመጣሁት። ኦርቶዶክስ ነኝ ግን ብዙ እውቀት የለኝም ስለ ኦርቶዶክስ እና ወደ ምክንያቱ ጥያቄሽ? የመጀመሪያው ጥያቄ ስለ ዛሬ ስለ ገና ባህል ሲሆን ድምጽ አይሰማም? ሰማያለሽ? ስለ ገና ባህል ሲሆን አንዳንድ ጊዜ የተለያየ ቀን ይከበራል እና በተለይ ወደ ጎጃም አካባቢና ካላንደር ወደ ሲኖዶስ ወደሚያከብርበት ከ4 ዓመት አንድ ቀን የተለያየ ቀን ይውላል እና በውጮች ዓለም ደግሞ ገና ብለው የሚያከብሩት ቀድመው ነውና ይሄ ከምን አንፃር ነው? አንደኛው እሱ ነው ጥያቄ። ሁለተኛው ደግሞ እኛ ኦርቶዶክስ ተዋህዶች ታቦት አለ። ሌሎች ውጭ ላይ ያሉት ለምሳሌ አውሮፓ ወይ ሌላ ሀገር ያሉ ግን ታቦት አይጠቀሙም። ለምንድን ነው? ኦኬ ቢ ቀናቶቹ የጎጃም ምንድን ነው ያልሽ? ጎጃም ከኢትዮጵያ ነው የሚለየው? ጎጃም ከ4 ዓመት አንድ ቀን በ28 ከ5 ዓመት አንድ ቀን ወይም ከ4 ዓመት አንድ ቀን ከኢትዮጵያ ነው የሚለየው። ጎጃም አካባቢ በ28 በሚውልበት ጊዜ ገና በ29 በተመሳሳይ ቀን ነው የሚያከብሩት እና ለምንድን ነው እነሱ እንደዛ የሚያከብሩት? ምክንያታቸው ምንድን ነው? ትክክል ናቸው አይደሉም? በ28 ከ4 ዓመት አንድ ቤተክርስቲያኒቷ ነች የተለየ የሚያከብሩት ቤተክርስቲያኒቷ ወይንስ? አልገባኝም። ማህበረሰቡ አይ ቤተክርስቲያኒቷን አላልኩም። ማህበረሰቡ አይመለከተንም። ማህበረሰቡማ ቅድም አሳየን እኮ ኮመንቱ ላይ ጎጃም ላይ እንግዲህ ምንድነው ስማቸውን ላለመጥራት ነው እንትኖች ስላሉ እንደዛ ነው። ህግ ሊጥሱ ይችላሉ እነሱ እዛ አካባቢ እንደዛ ስላለ ማለት ነው። እርግጠኛ ግን አለው አክቹዋሊ እንደዛ ነገር እንዳላቸው አውቃለሁ። የእህተ ማርያም ነች የእሷ ደቀ መዛሙርቶችም ስላሉ ማለት ነው። አክቹዋሊ እኔ ጥያቄውን እየጠየኩት ግን ከውጭ ጋር ከሆነ ከውጭዎቹ እና የውጭዎቹ የጎርጎሪያን ካላንደር ነው የሚጠቀሙት። ከዛ አንጻር ነው። እኛ ግብፅ፣ ሩሲያ እንደዚህ ተመሳሳይ ነው የምናከብረው። እነኛ ጎርጎሪያን ካላንደር ስለሚጠቀሙ ነው። የዘመን አቆጣጠራችን ስለሚለያየ ነው። እኛ 2018 ስንል እነሱ 2026 ናቸው። ግን እንደላይ ሲያከብሩ ኦልሞስት ወደ 8-9 ሀገራት አሁን ተመሳሳይ ነው የምናከብረው። በዓሉን ተመሳሳይ እናከብራለን። ዘመን የሚቀየሩበት ግን ጎርጎሪያንን ካላንደር የሚጠቀሙ እነሱ አስቀድመው ያከብራሉ። በምንስ ምክንያት ታዲያ ከ5 ዓመት አንድ ጊዜ በ28 እናከብራለን? አሁን የዘመን አቆጣጠራችን አንድ አይደለም ማለቴ የገና 29 ጎርጎሪያንን ካላንደር አንጠቀምም። የጎርጎሪያንን ካላንደር ስለማንጠቀም ስለዚህ እነሱ በዛኛው የሚቆጥሩ ላግ ያደርገ እንትን ይላል ማለት ነው። ወደኋላ ይቀድሙናል እነሱ። እሺ
እኛስ በ29 ሁሌ እናከብርና ለዚህኛ ትምህርት ለን ብለን በ28 የምናከብርበት ምክንያትስ ምን ይሆን? 28 ማለት ከአራት ዓመት በ28 የምናከብርበት ቀን ማለት ሁሌም በ29 ነው የልደት የጌታችንን ልደት የምናከብረው። ከዛ ከአራት ዓመት አንድ ቀን ደግሞ በ28 እናከብራለን እና ምክንያቱ ምን? ጳጉሜ እኩል ነው የምንቆጥረው። ጳጉሜ ስንት ቀን ነው? ጳጉሜ አንዴ ከአራት ዓመት አንዴ 6 ቀን ይሆናልና እንደዛ ከሆነማ ጥምቀት መቀየር ነበረበት። ጥምቀት ምንድን ነው የሚቀየረው? ለምን ገና ብቻ ተቀየረ? ማለት አንዳንድ ቀን የሚቀየር ከሆነ ሌሎቹ አሁን ለምሳሌ ከ29 ቀኑ ሲቆጠር አንድ ቀን የሚቀንስ ከሆነ ሌሎች በዓላት ለምን አልቀነሱም? የትኛው በዓል? አሁን ለምሳሌ ጥምቀት ሁሌም በ11 ነው የሚሆነው፣ ተቀይሮ አያውቅም። የጌታችን ልደት ግን ይቀየራል። የሚቀየረው የጌታችን ልደት ብቻ ነው እና እሱ ምክንያቱ ምንድን ነው? ጥምቀት ለምን አይቀየርም? አይደለም የኛውን አላውቅም። የጳጉሜ ሲመጣ እንደዚህ ይሆናል፣ የገና እንደዚህ ነው። የኛው አንዱ ቀን እንትን አለ። እሱ ላይ እርግጠኛ ባልሆንም የግርዘት ብለን የምናከብረው ራሱ አይቀየርም። ከዚህኛው ቀኑ ጋር ነው። ቆይ ከድነት ጋር ምንድን ነው እሱ ያገናኘሽ እና አስጨነቀሽ? ምንድን ነው ወደ ድነት አምጪው እስኪ። ምናልባት ነው ያን ያህል እውቀት ድነት ላይ አድርጌውና እርግጠኛ አይደለሁም። የእኛው ቀኑ ከጥምቀት ጋር ለምን አንደኛው ቀኑ ወደዚህ ከመጣ ያንኛው ለምን አልተቀየረም? እንግዲህ አቡሻር እናንተን ያጠኑን ይህንን በደንብ እንትን በይ። የቀን አቆጣጠር ላይ እኔን እንደዚህ አይነት ጥያቄ የፈጠረብኝ ምንድነው፣ ሌሎች ባህሎች የማይቀየሩ ከሆነ የገና ባህል የሚቀየር ከሆነ የተለየ ትምህርት አለው ወይ? ለገና ለተወለደበት ቀን ይሄኛው ቀን ተጠንቶ የሚቀየርበት የተለየ የምህረት ቀናቶች አሉት ወይ? ከአራት ዓመት አንድ ቀን ካልሆነ አንድ ቀን አግሜ ጋር በተያያዘ ነው። አግሜ ጋር በተያያዘ ነው። ያንኛው የጥምቀት እንደዚህ ይመጣል። ጳጉሜ ለምን ጥምቀት ላይ ማተር አላደረገም ነው ጥያቄሽ። ስለዚህ እሱኛውን እነሱን ጠይቂያቸው። እንዲቴል አላውቀውም በዚህ ጉዳይ ላይ። ከድነት ጋር ከተያያዘ ግን ጥያቄሽ ድነት ጋር የተያያዘ ከሆነ ጠየቅሽኝ ምንም ከድነት ጋር የሚገናኝ ስላልሆነ ማለት ነው። አከበርሽም አንድ ቀን እንትናለሽ አንድ ቀን ወደዚህ መጣ። ምናልባት ወደ ቀድሞ ከሆነ ከድነት ጋር ቀድመን ልንበላ ነው ታዲያ ምኑ የአክሲዮን ስራ ሰርታለች እኮ ድነትሽ እኮ በዚህ አይደለም የሚረጋገጠው። ለምንድን ነው እኛ ብቻ በታቦት ያለ ማለት? እኔ ታቦትን እያልኩኝ አይደለም፣ ኦርቶዶክስ ታማኝ ነኝ። ግን ታቦት ምንድን ነው? በቅዳሴ ጊዜ ቅዳሴ በሚስጋው ደግሞ ሲፈተት ጸሎት ሲደረግ ያለ ቤተ መቅደስ ውስጥ ተመለሽ አለሁኝ። ታቦት ምንድን ነው? ታቦት ማለት ከእንጨት የሚሰራ በቅዳሴ ጊዜ በቤተ መቅደስ ሊኖር የሚገባው መሰዊያ ነው በቃ። ስለዚህ የላቸውም ለውጮቹ ይሰውበት የላቸው ታቦት ሳይሆን ጨርቅ የሚባል ነው ያላቸው። እና ችግር አለው ወይ? እኛስ አሁን እኔ ለምን እነሱ ጋር እነሱ ካልኖርም ሳይሆን ጨርቅ ነው የሚባለው እኛ የምንሰዋበት ያሉበትን እና ሲመሰረጃው ነው እንጂ ጉግል አድርጌ ላቅርብ ትችላለሽ። ቪዲዮ አብርቼ ነው እንዴት ነው? እንጠሚስ የሚባል እንትን ታውቃለህ? እንጠሚስ እኔ ጥያቄ እንደዛ መሆኑ ብቻ ሳይሆን እነሱ ጋር ስጋው ደሙን መውሰድ እንችላለን ወይ? ኦርቶዶክስ ተዋህዶ ከሆኑ ማጋዊ እንጠሚስ እነሱ አውሮፓዎች እና እኔ እኮ ያልኩህ ጥያቄ ምንድን ነው? የኛ ታቦት አለን ኦርቶዶክስ ተዋህዶ እምነት ላይ ታቦት መኖር
ግድ ነው። እነሱ ጋር ደግሞ እንጠሚስ የሚባል ለመሰዊያ ልክ እንደኛ የሚጠቀሙት እንደዛ አይነት ጨርቅ ነው። እሱ ከሆነ ደግሞ እነሱ ጋር ስጋው ደግሞ መውሰድ እንችላለን አንችልም? አጋ ለምሳሌ እነሱ ጋር አልሽው በአውሮፓ ያሉ ኦርቶዶክስ ተዋሕዶ ቤተክርስቲያኖች ጋር ለምሳሌ ኦርቶዶክስ ኦሪየንታሎች ነው ኢስተርኖች ነው። የትኛው ኦርቶዶክስ ማለት ኢስተርን እንትሮች አሉ። ፊንላንድ ኦርቶዶክስ ተዋሕዶ ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን አላት። እሺ ኦርቶዶክስ ተዋሕዶ ከሆኑ ከኛ ጋር ኮሚኒያን ካላቸው ችግር የለውም። የትኛውን ቦታ ቢሆን ተወስጂ ትችላለሽ። ነገር ግን እና እሱ ሳይ ምናልባት የመሰዊያቸው አለን ወይ ብዬ ሳይ እንደዛ ይላል። ስጋው ደግሞ ለድነት ያስፈልጋል ብለሽ ታምኛለሽ? አለ አንቺ ግዴታ ነው ብለሽ ታምኛለሽ? አንድ ሰው ንስሐ ገብቶ ስጋው ደግሞ ቢወስድ ኃጢአቱ ይሰረይለታል ብዬ አምናለሁ። ግዴታ ነው እንጂ አይድንም አይደለ? ስጋው ደግሞ ካልወሰደ ስጋው ደግሞ ሳይወስድ አይድንም። አሁን ላይ እንደዚህ አይነት ቦታ በወስድ ችግር አለው የለውም ነው ወይ? አቤት። አይ ስጋው ደግሞ ሳይወስድ መዳን ይችላል አይችልም? ፔሬድ። ስለዚህ ሐዋርያው ቅዱስ ጳውሎስ ሎርድ ስቴብል ወይም ደግሞ የጌታ መሰዊያ የሚለው አላቸው ወይ? አላቸው። አንቺውን ያሳሰበሽ እሱ ከሆነ ከኛ ጋር ህብረት የሚያደርጉ ኦርቶዶክሳውያን ከሆኑ ለምሳሌ የግብፅም የኤርትራም አርመን እንደዚህ ከነሱ ጋር ህብረት ማድረግ ይቻላል? ይቻላል። ለምሳሌ የፊንላንድ ይችላሉ። የፊንላንድ ኦርቶዶክስ ተዋሕዶ የሚባሉ አላቃቸውም። ስለማላቃቸው ከሆኑ ግን ከኛ ጋር ማለትም ፊንላንድ የሚባል አላቅም ፐርሶናሊ። ታውቃላችሁ? ግን እንደኛ ኦርቶዶክስ ተዋሕዶ ከሆኑ ችግር የለውም ማድረግ ሊቻል ይችላል። ግን አላቃቸውም። አላቅም ግን እርግጠኛ አይደለሁም ብዬሻለሁ። ምክንያቱም በስመ ኦርቶዶክስ እንትን እንዳትይ ኦርቶዶክስ ተዋሕዶ ናቸው። እሱን አጣሪ ታውቃቸዋለህ? ክርስቲያን አላቃቸውም። ሜቢ ከመጀመሪያው ለምሳሌ መሰዊያ የላቸውም ወይ? ለምሳሌ ኢስተርን ኦርቶዶክሶች ለምሳሌ እንደነ ራሽያ ቤተክርስቲያን ናቸው የሚያስተዳድሩት። ራሻ አይደለም። ራሻ ከሆነ ሱባት ነሽ አይቻልም። ኦሪየንታሎች አይሆኑም ወይም ፎዬ አጥሪ ስላል ለዛ ነው። የኢትዮጵያን ኦርቶዶክስ አይደለም ያልኩኝ፣ የራሽያ ኦርቶዶክሶች በፊኒሽ ቋንቋ የሚቀድሱት ፊንላንድ ላይ አይቻልም። ቤተክርስቲያኑ የራሽያ ነው ብዬ ነው። የፊንላንድ ላይ ቢሆን የትኛው ስጋው ደግሞ ነው ወስዱ በተዋህዶ አልሽኝ እኮ ታዲያ እንጂ ራሽያዎች እኮ በተዋህዶ አያምኑም። ሁለት ባህሪ ነው የሚያምኑት፣ እኛ አንድ ባህሪ ነው የምናምነው። ስለዚህ እንዴት ነው እንትን የምትይው ተዋህዶ የምትያቸው? ተዋህዶ የሚለው እኮ የለየ ነው። አህት አብያተ ክርስቲያናት ከሆኑ ብቻ ነው ኮሚኒየን መውሰድ የሚቻሉ። በኦሪየንታል ኦርቶዶክስ ብቻ ከሆኑ ለምሳሌ ቅድም ብሎሻል፣ የግብፅ፣ የኤርትራ፣ የአርመን፣ የህንድ ማላንካራ ኦርቶዶክስ ተዋህዶ ከሆኑ እነዚህን ኮሚኒየን መካፈል ይቻላል። መቁረብ፣ ጥምቀትም በዛው መጽናት መጽደቅ ስለሚችል ማለት ነው። ነገር ግን ለምሳሌ ፊንላንድ ውስጥ የኦሪየንታል ኦርቶዶክስ ቤተክርስቲያን ለምሳሌ ወይ ኢትዮጵያ ወይ የአርመን ሊሆን ይችላል፣ ወይ የኮፕቲክ ቤተክርስቲያን ካለ ይቻላል። ግን ፊንላንድ ውስጥ ኢስተርን ኦርቶዶክስ ቤተክርስቲያን ገብተሽ የእነሱን ኮሚኒየን መቀበል አይቻልም። ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአሜሪካ አለ፣ የአብዛኛው ዓለማችን አገር ላይ አለ፣ አውሮፓን ብትሄጂ አለ የኢትዮጵያ ኦርቶዶክስ ወይ የግብፅም እንደዛው ማለት ነው። እነዚህም ቤተክርስቲያኖች ቼክ አድርገሽ ገብተሽ ኮሚኒየን መውሰድ ይቻላል። ነገር ግን ኢስተርን ኦርቶዶክስ በሁለት ባህሪ የሚያምኑ ከሆኑ አይቻልም። ምክንያቱም በዶግማ ስለምንለያይ ማለት ነው። ዶግማቲካሊ ግን አንድ ኮሚኒየን መውሰድ የሚቻለው ከኦሪየንታል ኦርቶዶክስ ብቻ ነው። ከኦሪየንታል ወይም ኮፕቲክ ማለት ነው። ይሄ ነው ባጭሩ እንጂ መሰዊያ ስላላቸውና ስለሌላቸው አይደለም። ኢስተርን ኦርቶዶክስም መሰዊያ ያላቸው ለምሳሌ። ነገር ግን
የእነሱን ስሙ ኮሚኒየን እኛ ከሆነ ግን መውሰድ አንችልም። በዛው አጥራላት ስሙ ከሆነ ታቦት የሚለውን መሰዊያ ብለው መጠቀም ይቻላል። እኛ አስቀድሞ ታቦት ብሉይ ኪዳን መሰረት ስላደረግን ነው ታቦት ብለን የምንጠራው። መሰዊያ ብለሽ መጥራት ትችላለሽ፣ ወይንም ደግሞ የጌታ ጠረጴዛ ብለሽ መጥራት ትችላለሽ። እሱ ከሆነ ያሳሰበች እንጂ የብሉይ ኪዳኑን ታቦት እያሰብሽው ከሆነ ስህተት ነው። የለንም እሱ እኛ እሱን አይደለም ለመሰዊያ የምንጠቀመው የብሉይ ኪዳኑን ማለት ነው። እሱን ለታሪካኖቹን ታያቸው። እሱ የብሉይ ኪዳኑን ታቦት ከሆነ ማለት ነው። ስሙን ከሆነ ያሳሰበሽ ስሙን የወሰድነው ታቦት ብለን የጠራ ነው እኛ ከብሉይ ኪዳኑ ስለመጣ ነው። ታቦት የሚለው ለምን እነሱ ታቦት አይሉትም የሚለው ከሆነ እሳቤሽ ውስጥ ያለው የጌታ ጠረጴዛ ወይንም ደግሞ መሰዊያ። ቀጥል ክርስቲያን። ሶሪ ያ በቃ እንደዛ ነው። አይ አልታር ከሆነ እነሱ አልታር ይሉታል ወይም ሎርድ ስቴብል ይሉታል። ካቶሊኮች ጋርም እኮ አለ መሰዊያ። ነገር ግን ካቶሊኮቹ ጋር መሰዊያ ስላለ እዛ ሄደሽ ኮሚኒየን መቀበል ይቻላል፣ መቁረብ ይቻላል፣ ምናምን ሚስጥራት መፈጸም ይቻላል ከተባለ አይቻልም። መሰዊያ አብዛኛው ከጥንት የመጡ አብያተ ክርስቲያናት አሏቸው። ነገር ግን በዶግማ ስለምንለያይ ለምሳሌ የካቶሊክ ኮሚኒየን ገብተን መቀበል አንችልም። ለምሳሌ ሉትራን ቸርች ሉትራን ከፕሮቴስታንት ውስጥ ማለት ነው። ሉትራን ቸርች ለምሳሌ መሰዊያ አላቸው አይደል? አሁን እነሱ መሰዊያ ወይም ደግሞ አልታር ስላላቸው ወስደ ገብተሽ መውሰድ አይቻልም። በኮሚኒየን መካፈል ወይም ደግሞ ሚስጥራትን መካፈል የሚቻሉ አምስት ናቸው። 6 አሃተ ቤተክርስቲያን የሚባሉት ኢትዮጵያ፣ ኢጅፕት ማለት ግብፅ፣ አርሜኒያ ወይም ደግሞ ማላንካራ እነዚህን እና ኤርትራን ነው። ከነዚህ መካፈል ይቻላል ሚስጥራትን። አይ ቲንክ ግልጽ ነው። አዎ ገብቶኛል። እሺ በጣም አመሰግናለሁ። ማም ወይ ፎይ እንዴት አመሻችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን። እኔ እንኳን ጥያቄ በሃይማኖቴ ላይ አይደለም። በእርግጥ ግን ጥያቄ ከዚህ በፊት የሆነ ጊዜ አናግሬ ነበር መሰለኝ እና የኔ የልጆቼ አባት ሙስሊም ነው እና ብለው ምንም ሊሰማኝ አልቻለም። ምን እንደማደርገው እስኪ እንደው ተባበረኝ ወንድሜ፣ ምን እንደማደርገው ግራ ገብቶኛል። ምን ማለት ልፍታው ወይስ ምን ማድረግ አለብኝ? እስከተረዳሁት እኔ እስከማውቀው የተማርኩትም አይቻልም፣ ጋብቻ አይቻልም። ሶሪ አይቻልም። መመለስ መምጣት ማይችል ከሆነ አይቻልም። ምክንያቱም የጌታን እንትን ነው ምሳሌውን ነው እያፈረሽ ያለሽው። ህብረት ምንም የለም። በእንደዚህ በጋብቻ ላይ ህብረት የለም። ያ መጽሐፍ ቅዱስ ምን ይላል መሰለሽ እህቴ፣ ሜቢ ዲሲሽኑን አንቺና ምናልባት የነሳ አባት ካለሽ ውሳኔውን ሁለታችሁ የምትወስኑት ይሆናል። ነገር ግን አስተምሮውን ንገሩን ካልሽ አስተምሮ ምን ይመስላል ካልሽ ከመጽሐፍ ቅዱስ ልንገርሽ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ አሁን ለአንቺ ብቻ አይደለም፣ ምናልባት በዚህ ፕሮሰስ ውስጥ ያሉ በጣም ብዙ ክርስቲያኖች ሊኖሩ ይችላሉ። ወይ ወደ ትዳር ለመግባት ወይ ወደ ገና ከሙስሊም ጋር ወደ ፍቅር ለመግባት የሚሄዱ ሰዎች አሉና ለነዛ ይሆን ዘንድ ይህንን ምሳሌ አድርገው ይሰዱት። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 14 ጀምሮ ከማያምኑ ጋር በማይመች አካሄድ አትጠመዱ ብሎ ይናገራል። ጽድቅ ከአመፅ ጋራ ምን ተካፋይነት አለው? ብርሃንስ ከጨለማ ጋራ ምን ህብረት አለው? ክርስቶስ ከበይሁዳ ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው ብሎ ይናገራል። ስለዚህ ለእግዚአብሔር ቤተ መቅደስ እና ከጣዖት ጋራ ምን መጋጠም አለው ብሎ ይናገራል። እኛ የሕያው የእግዚአብሔር ቤተ መቅደስ ነን።
ብሎ ይናገራል። ስለዚህ እኛ የእግዚአብሔር ቤተ መቅደስ ነን። ስለዚህ ከጣዖታውያን ቤተ መቅደስ ጋር ምን ህብረት አለን? ስለዚህ ምን ህብረት አለን? ጨለማ ከብርሃን ጋር ምንም ህብረት የለው። እኛ የእግዚአብሔር ቤተ መቅደስ ነን። ሰውነታችን የእግዚአብሔር መንፈስ ማደሪያ ነው፣ የመንፈስ ቅዱስ ማደሪያ ነው። ያውም ደግሞ እናንተ ናችሁ ብሎ አንደኛ ቆሮንቶስ ላይም ይናገራል። ስለዚህ በውስጣችን የእግዚአብሔር መንፈስ አለ። ይሄን የእግዚአብሔር መንፈስ እንግዲህ ከማያምን ከሌላ ከመንፈስ ጋር ምን መጋጠም አለው ብሎ ነው የሚናገረው። ስለዚህ አስተምሮን ከሆነ የክርስትና አስተምሮ ከሆነ ነው አይቻልም፣ በፍጹም። እኛ የምንናገረው አስተምሮ ነው። ይሄ ነገር ሀፕን እንዳያደርግ እንዳይፈጠር ነው። ግን ሜይ ቢ ለምሳሌ አሁን ትዳር ላይ ሙስሊም አግብታችሁ ልጅ ወለዳችሁ፣ አንድ ብቻ አይደለም 2 3 ልጅ ወለዳችሁ ልትኖሩ ትችላላችሁ። አስተምሮ ግን ይፈቅዳል? በፍጹም አይፈቅድም፣ በፍጹም አይፈቅድም። ይሄን ነገር እንግዲህ እንዳስተምሮ ህይወት ያሳጣል ወይ? በደንብ ያሳጣል። ምክንያቱም የእግዚአብሔርን ቤተ መቅደስ አታፍርሱ ብሎ ስለተናገረ ማለት ነው። ስለዚህ ይሄ ደግሞ ከጣዖት ጋር መጋጠም የእግዚአብሔርን ቤተ መቅደስ ማፍረስ ነው፣ ሰውነታችንን ማፍረስ፣ መንፈስ ቅዱስን ማፍረስ ነው የሚሆነው ማለት ነው። እና ውሳኔው አሁን እኛ አስተምሮን ነገርንሽ፣ ውሳኔውን ግን አንቺና ምናልባትም የንስሐ አባት ካለሽ ተነጋግራችሁ ለህይወትሽ የሚሆነውን ነገር አንቺ ነሽ የምትወስኚው እንጂ እኛ አሁን ለምሳሌ እንደ ንስሐ አባት እንደዚህ አድርጊ ብለን እንደ ንስሐ አባት ዲሲሽን መስጠት እንችላለን? አንችልም። አስተምሮ ግን ያው ተቀምጧል። ስለዚህ አንቺና የቤተክርስቲያን አባቶች የምታውቂያቸው ንስሐ አባት ካለሽ እነሱን ደግሞ አውርተሽ የራስሽን ውሳኔ ለህይወትሽ የሚሆነውን ውሳኔ ወስኝ። ትክክል። ሰለሞን ጠቢቡ ሰለሞንን እግዚአብሔር ካስጠነቀቀው አንዱ ከነኚህ ጋር በፍጹም እንዳትጋባም ወደ እነሱም እንዳገባ ብሎ ነበር ያለው፣ ጣዖት አምላኪዎቹን ማለት ነው። ሰለሞን ግን አገባ። ማይሆን አወዳደቅ ወደቀ፣ ማይሆን አወዳደቅ ማለት ነው። እና እግዚአብሔር ሆነ አለው እንዲህ ያድርግሃልና ያዘዝኩህን ቃል ኪዳኔን አፍርሰሃልና ንግስናህን ከአንተ ቀዳድጄ ለልጅ እሰጥሃለሁ አለ። ሰለሞን ሁሉ ከንቱ የከንቱ ከንቱ ነው እንዲል ያደረገው ካልተፈቀዱለት ሴቶች ጋር ያውም ጣዖት አምላኪውን ከሆኑ ጋር ስለተጋባ ነው። ስለዚህ ጋብቻ ደጋግሜ ብየዋለሁ ከዚህ በፊት፣ ጥንቃቄ አድርጉ። ያላገባችሁ ጥንቃቄ አድርጉ፣ እናገባችሁ ሶሪ ከንስሐ አባታችሁ ጋር ጨርሱ በደንብ በእነዚህ አይነት ጉዳዮች ያላችሁ። ምክንያቱም በየቀኑ ጸበል አትረጩም ያገባችሁ በየቀኑ ቄደር አትጠመቁም። አይ ቲንክ እንደዛ አለ አይደለ? ቤተክርስቲያን ከሙስሊም ጋር ከተኛ ቄደር ይጠመቃሉ። እስከማውቀው እንደዛ ነበረ። ቄደር እንግዲህ በየ3 ቀኑ ቄደር ሊያጠምቅ ነው እንዴ? አይደነረስ እና አስቸጋሪ ነው። ግን ንስሐ አባት እንዲሳይድ ያደርጋል። የሚያጋቡም አሉ ንስሐ አባቶች፣ ችግር የለባቸውም። አሁን ላይ አስተምሮቱን ከጠየቃችሁኝ እኔ እስከማውቀው ድረስ ብሉይ ኪዳንም አዲስ ኪዳንም ይከለክላል። በተለይም ብሉይ ኪዳን ላይ ጥብቅ ክልከላ ነው ያለው። ከማስጠንቀቂያ ጭምር ነው ያለ ብሉይ ኪዳኑማ፣ ከማስጠንቀቂያ ጀመር። ለዚህ ምሳሌ ማን ይሆናል? ሰለሞን አታግባ ከተባሉ ሴቶች ጋር እነሱን አገባ። ከዛስ ምን አደረጉት ይላል? ለጣዖታቸው ማምለኪያ ቦታ ሰሩት ይላል። ለእነሱ ማምለኪያ ጭራሽ ማምለኪያ ቦታ ወደ መስራት ውስጥ ገባ ማለት ነው። እዚህ ድራሽ ሳሳቱት ማለት ነው። እና ዲሲሽኑ እናንተ ነው። መጽሐፍ ቅዱስ ግን ይከለክላል። ፔሬድ። እኔ ማስተምረውም አቋሜም ያ ነው። እና እንደዛ ነው እህታችን። እፎዬ እሱ ሊያምንልኝ ያልቻለው ነገር ምን መሰለ? እዛ ሱራ እንትን ቁርአን ላይ ያሉትን እንትን ፓርቶች ሳሳየው አይ እነዚህ ዳይፍ ናቸው አላምንም አለኝ ማለት ነው። በጭራሽ ነው ያሉትን በአጠቃላይ ኖ እነዚህን እኛ እናደርግም አረቦች ናቸው የሚያደርጉት ምናምን አይደለም። በቃ በጣም ሞከርኩኝ ላሳምነው፣ ግን እምቢ አለኝ፣ በጭራሽ እምቢ አለኝ ማለት ነው። ይሄ የግድያ ፓርቶቹን ማለት ነው ሳሳየው በፍጹም እምቢ አለኝ። በፍጹም አላምንም፣ እኛ ሙስሊሞች እንደዚህ አናደርግም። ኧረ ታደርጋላችሁ እባክህ እንደዚህ ነው መጽሐፍ ላይ የተጻፈው ምናምን ብሎ ሊያምንልኝ አልቻለም። እሱን ብቻ ማለት ነው
እና እንደዚህ ካለው ብሎ ሁላ አንቺ እንደዚህ አይነት ነገር አለው ካልሽ ትክክለኛውን ነገር አምጪልኝ እኔ አይቼ እቀይራለሁ ወዲያው ነው የምወጣ ሁላ ብሎኛል። ግን ሞከርኩኝ፣ በጣም ሞከርኩኝ ላሳየው። ይሄን አንብብ፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። በፍጹም ሊያምነኝ አልቻለም። በፍጹም ማለት ነው። በእርግጥ እርግጠኛ ነኝ በጣም 100% ሹርኝ የምነግርህ እኮ ቁርአኑን አያውቀውም። ድንግልን ነው የምልህ፣ አያውቀውም። ዝም ብሎ በተረት የነገሩትን ብቻ ነው እንትን የሚለው እና ሁሌ እሱ አሁን ሴት ልጅ አለች፣ አንተ ሴት ልጅ አለች፣ የሴት ልጅ አባቱ ነህ። ልጅህን በ9 ዓመቱ አንድ ሊሞት የደረሰ የጃጀ ሰውዬ ላግባቢ ለሽ ትለዋለህ ምናምን። ማን ነው እንደዚህ የሚል? አይ ይሄ እኮ ሱና ነው ምናምን ስለው በፍጹም እንደዚህ የሚል ነገር የለም እዛ እኛ ቁርአን ውስጥ እንደዚህ አይነት ነገር የለም ምናምን ይላል። ምን እንደማደርገው ግራን የገባኝ። ሁሉንም ይክዳል። በቃ ነው እንደዚህ አይነት ነገር የለም እኛ ጋር። ለዚህ የኡስታዞቻቸውን ቪዲዮዎች እየሰበሰብሽ ማሳየት ነው። የኡስታዞቹን ለምትናገሪው ያው ኡስታዞቹ እንደዚህ ነው ያሉት። አንተ መክደውን ከኡስታዞቹ በላይ ታውቂያለሽ ወይ ታውቃለህ ወይ ብለሽ ማሳየት። አንድም እሱ፣ ሁለተኛ ደግሞ ተቂያ እየሰራብሽ ሊሆን ይችላል። ተቂያ ማለት ቅዱሱ ውሸት ማለት ነው። ሆን ብሎ እየዋሸሽ ይሆናል፣ እያወቀ አላውቅም። ብዙ ጊዜ ላይ መጀመሪያ ሲያገቧቸው ምንም እንደማያውቁ ነው የሚያገቧቸው እና ማያውቁ ብቻ ሆነው አይደለም የሚያገቧቸው። ምን ይሏቸዋል? ምን ብለው ነው የሚያገቧቸው? እኔ ካስተማርሽኝ ክርስቲያን ሆናለሁ፣ የራሴንም አላውቀው ግን እውነት ማወቅ ፈልጋለሁ ይሏቸዋል። ከተጋቡ በኋላ እሷ ትዝላለች፣ ቤተክርስቲያን ትቀንሳለች፣ እሱ እየጠነከረ ይመጣል። እሷ እየዛለች ትመጣለች፣ እሱ እየጠነከረ ይመጣል። ወይም መጨረሻ ላይ ትዳራቸው ፌል ያደርጋል፣ ወይም ወልደው ወይም መጨረሻ ላይ 2-3 ተወለዱ በኋላ አማራጭ ስታጣ ወይም ወደ እሱ ትሄዳለች። እንደዛ ነው የሚዘምነው አብዛኞቹ። እሷ ጠንካራ ከሆነች ግን እዛው እያዛጋት ይቀጥላል ማለት ነው። እና እኛ ይሄንን ነው የምንረዳሽ፣ ሌላ ምንም የለም። አስተምሮቱን ነው። ምክንያቱም እኛ እንዲህ ነው ብለን የምናለባብሰው ነገር የለም። የምናውቀውን እናካፍልሻለን። የምናውቀው ግን እስከዚህ ድረስ ነው። ይህንን ነው። ሌላ ጥያቄ አለሽ ወይ? አመሰግናለሁ። ፎይ አይ ጳላዲም ጋር እንትን ስለምል ጳላዲም እያገዘኝ ነው፣ እግዚአብሔር ይስጠውና እሱም ጋር እንትን ስለምል አመሰግናለሁ በጣም እግዚአብሔር ያክብርልኝ። መልካም በዓል ይሁንላችሁ ለሁላችሁም። ግን እፎይ ደግሞ አንድ መልእክት የማስተላልፈው ነገር አለ። የኛ የክርስቲያን ወንዶች የክርስቲያን ሴቶችን እንደ መጫወቻ ነው የሚቆጥሩን። እውነት ለመናገር ነው የምልህ። አሁን እኔ ምን አይተሽ አገባሽ እሱን ብትለኝ ለእኔ ክብር ሰጥቶኛል፣ እግዚአብሔር ይመስገን። ገባህ አይደለ? ይሄን ራሱ እነሱ ለእኛ እኛን ያላከበሩንን የሌላ ሰው መጥቶ ሲያከብረን አራት አላገባብሽም ወይ? አላገባም፣ አያገባም። አራት እንኳን እንደዛ እንኳን እስካሁን አላገባም። ከሁን በኋላ ካልሆነ እስካሁን አላገባም። አራት ሲያገባብሽ በደንብ ትክክለኛ ማይሆኑ አልሰማሁም። ማን ስለሆንሽ ነው እንጂ ማሰቢው። እኔስ አልመታሽም አልመታሽም። ኧረ በስመ አብ እንደዛ የለም፣ እንደዛ ነገር እግዚአብሔር ይስጠው። ያረሰኝ ራሱ እሱ ነው። እኔን ወልጄ አጋጣሚ ከሀገር ውጭ ነው ያለሁት እና እሱ ነው ያረሰኝ እንደ ሴት ልጅ እንደሚመካ ጨርቄን ሁሉ እያጠበ እሱ ነው ያረሰኝ። ጤናማ ያሉ ማለት አይደለም። ጤናማ ወንዶች አሉ። ሙስሊም ስለሆነ ባለጌ ወንድ ነው ማለት አይደለም። ሙስሊም ክርስቲያን ስለሆነ ጥሩ ወንድ ነው ማለት አይደለም። እውነት ለመናገር ጋጠወጥና ባለጌ ብዙ ክርስቲያን ወንድ አለ፣ ብዙ ጨዋ ወንድ ሙስሊም አለ። ትዳሩን አንድ አግብቶ ተወስኖ በስርዓት የሚኖር አንዲት ሰክኖ ትዳሩን አጥብቆ የሚኖር ብዙ ሙስሊም ወንድ አለ። አንድ አግብቶ 10 ሴት የሚያጠራምስ ብዙ ክርስቲያን ወንድ አለ። ስለዚህ ይሄ የሰውየው ችግር ነው። መልካምም ሲሰራ ቻሌንጅ የምናደርገው እኛ ሰዎችን ከሃይማኖቱ ዳኝተን ነው እንጂ ሰውየው ፐርሰናሊ ጤናማ ሊሆን ይችላል፣ መጥፎ ሊያደርግ ይችላል። ሰዎች ሊሳሳቱ ይችላሉ፣ ሰዎች መልካም ሊያደርጉ ይችላሉ።
ነገር ግን መልካም ቢያደርግ ባልሽ እስልምናን ትክክል አድርገው፣ ባልሽ መጥፎ ቢያደርግ እስልምናው ያላዘዘውን ከሆነ እስልምናን ባለጌ ያደርገው። በሰውየው ምክንያት ግን ሃይማኖቱ ሊሰደብ ይችላል። በሰውየው ምክንያት ሃይማኖቱ ሊወደስ ይችላል። ለምሳሌ አንቺ ክርስትናን አሰድበሻል፣ እሱ ደግሞ እስልምና እንዲሞካሽ አድርጓል። እንደዚህ ነው። እሺ ቆይ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቀጣይ መሲ መሲ ዘኦርቶዶክስ ሰዓት የለንም። አፍጥኝ ካልዬ አቤት፣ እንዴት አመሻችሁ? እንኳን አደረሳችሁ። እንዴት ናችሁ? በጣም ደስ ይለኛል ስላገኘው። እግዚአብሔር ይመስገን። ምን እንታዘዝ? አንድ ከሁለት ወገን የተወለዱ ልጆች በአንድም በአጋጣሚም ስለ ጥምቀት ያለውን ነገር ምን ይላል ማለት ልጄ ጋር ስናወራ ያው ህፃናት መጠመቅ እንዳለባቸው እና በጥምቀት ልጅነት እንደሚገኝ እንትን እንላለንና ትምህርታቸው አስተምሯችንም እንደዛ ስለሆነ የሚለው እናወራለንና ግን ያው እሷ አባቷ ደግሞ በእስልምና ውስጥ ያለ ሰው ነው እና እንዴት የሷ ጥምቀት ከኛ ጋር ህብረት እንዳለው ከሌላ በመወለዷ የሚለየው ነገር አለው ይላል ማለት ነው። ማለት ከኛ ጋር ህብረት አንቺ ልጅሽ እኮ ሌላ ታሪክ ነች። አንቺ ከእናንተ ጋር ምንም አይገናኝም። ምን አልከኝ? ከእናንተ ጋር ምንም አትገናኝም እሷ እኔ ጋር እኮ ነች ማለት አስጠምቂያ ክርስቲያን ነች እሷ ትድናለች፣ አንቺ ግን አደኝም። አንቺ ክርስቶስን ሕግ ጥሰሻል፣ እሷ ግን በክርስቶስ ክርስቲያን ነች። ኦኬ፣ አንቺም ባልሽ ሙስሊም ነው? ሙስሊም አይደል? አንቺ አይደለም፣ አጋጣሚ ነው። ኦኬ፣ በኋላ ልጄን አስጠምቄ ያሳደግኳት ራሴ ማለት ነው። ራሴ ጋር ነች። ያ ስለዚህ ምንድን ነው ጥያቄሽ? አንቺ ከእሷ ጋር ስናወራ እኔ ከሙስሊም በመወለዴ ጥምቀቴ ቫሊድ አይደለም አይነት ነገር ጠየቀችኝና እንኳን ከሙስሊም አንድ ጎን አይደለም ሁለት ጎናው ሙስሊም ይሁን እናቷም አባቷም። ምክንያቱም ሕዝቅኤል ምዕራፍ 18 ቁጥር 4 እና ቁጥር 20 ላይ ልጅ በአባቷ ኃጢአት አይጠየቅም፣ ኃጢአት የምትሰራ ነፍስ ራሷ ትሞታለች እንጂ ይላል። ስለዚህ ልጅ ነች እሷ፣ ስለ እናንተ ምንም አይመለከታትም። እናንተ ጋር ብትገቡ አሁንም በኃጢአት ብትቀጥሉ አይመለከታትም። እሷ ከእናንተ ኃጢአት ጋር ምንም አይገናኝም እሷ። ስለዚህ ጥምቀቷ ምንም የሚከለክለው ነገር የለም። ለምንድን ነው እንደዚህ ብላ እንድታስብ ያደረጋት? አይ እሱ አንዳንዴ በአንድም በሌላም አጋጣሚ ጋር ሲገናኙ ከሱ ጋር እንትን ሲገናኙ በጥምቀት ነው ክርስቲያን የሆንሽው እንጂ እሱ ስትወለድ ሙስሊም እንደሆነች እሱ ሙስሊም ስለሆነ ስትወለድ ሙስሊም እንደሆነች እንደነገራት ነገረችኝ። ያው እኔ ደግሞ ያው የማውቀውን ስለ ጥምቀት ያለውን ነገር ሰው አምኖ ሲጠመቅ እንደሚድን እና እኛ ደግሞ ክርስቲያንም የሆነው በክርስቶስ በማመን እንደሆነ የሚለውን ነገር ለማስረዳት ሞከርኩ ማለት ነው። ያንን የፈጠረባትን ነገር ለማጥራት ነው። ብዙ ጊዜ ስለምናወራ እንደዚህ ስለ መጽሐፍ ቅዱስ
ያ የፈጠረባት ነገር ነው እንጂ በእምነቷ ጥርጣሬ ኖሯት አይደለም። ከሱ መወለዴን ከተጠመቅኩ በኋላ ነው እንዴ ክርስቲያን የሆንኩት አይነት ነገር ነው አጠያየቁ። እሱን የመመለስ የአንቺ ድርሻ ይሆናል። ግን ከሱ በመወለዷ ምክንያቱም ኃጢአት የሚሰራ እንጂ የሚወረስ አይደለም ብለን ነው የምናምነው እኛ። ኃጢአት ይወረሳል የሚል አስተምሮ የለንም። ይሰራል። ኃጢአት በራሱ ህግን መተላለፍ ነው። ህግ ደግሞ ለመተላለፍ ደግሞ አታድርግ የተባልሽው አድርገሽ መገኘት አለብሽ። ስለዚህ ስትወለጂ የምትተላለፊው ህግ የለም። ኃጢአት ማለት ነው። ስለዚህ ኃጢአት በራሱ የሚሰራ የሚደረግ ነው። አለኝ አለ። ስለዚህ ልጅቷን የሚያስጠይቃን ነገር የለም። ማቴዎስ ምዕራፍ 18 እና ምዕራፍ 19ን አንብቢ። ማቴዎስ ምዕራፍ 18 ከቁጥር 1 እስከ 7 አካባቢ፣ ማቴዎስ ምዕራፍ 19 ደግሞ ቁጥር 13 አካባቢ ጀምሮ ልጆች ራሳቸው የመንግስት ሰማያት ምሳሌ ናቸው። ስለዚህ ምንም ከእናንተ ጋር እንትን የሚላት ነገር የለም። በአባቷ እንደዛ ስለሆነ ምንም የሚያስጨንቃትም የሚያገናኛትም የለም። ሌላ ጥያቄ አለሽ? አይ የለኝም። ይህንን ለማጥራት ያህል ነው። አመሰግናለሁ። መልካም ምንመልስ። ጥቁር ሰው እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን። ያ እኔ በምን ጉዳይ ነው የመጣሁት መሰለህ? ከአንድ ኡስታዝ ጋር በምናወራበት ጊዜ ያው መሐመድ ከሰይጣኖች ጋር አብሮን የሚሰራው ብዬ የሆነ ማስረጃ በማቀርብበት ጊዜ ምንድን ነው እሱ ለማስተባበል ጅኒ ነው አለኝ። ማለት አጋንንቶች ሳይሆኑ ጅኒዎች ናቸው እና የኛ ወገኖች ናቸው፣ በእኛ ላይ አሉ፣ በእያንዳንዳችን ላይ አለ እና ጥሩ ነገር አንዳንዶቹ ወደ መጥፎ ነገር ይመሩናል አለ፣ አንዳንዶቹ ወደ ጥሩ ነገር ይመሩናል አለ እና የሆነ ጥቅስ አይቼ ነበር ከዚህ በፊት መሐመድ ጋር መጥተው አቤቱታ ያቀረቡ ጅኒዎች ነበሩ እና ከዚህ በፊት አንብቤው ነበር፣ ግን ማስታወሻ ስለያዝኩኝ ጠፋብኝ እና ላገኘው አልቻልኩም እና በሚቀጥለው ስለተቀጣጠርን ከሰውየው ጋር ያንን ላሳየው ፈልጌ ነበር። የምታውቁት ከሆነ ልጠይቃችሁ ነበር። የጅኒ ኮሚቴ ነው እየጠየቅ ያለው ያ መሐመድን ስለ መሐመድን የከሰሱበት ተከታዮችህ ምናምን ብለው ስሞታ ያቀረቡ ጅኒዎች ነበሩ በሐዲት ላይ እና ምዕራፉ ጠፋብኝ። የምታውቁት ከሆነ አልገባኝም፣ አልተረዳሁም ገና አገኘህ ምን መሰለህ ጅኒዎች አጋንንት ሳይሆኑ አለ። እሺ ችግር የለውም። የእነሱን አርጉመንት ስለማውቀው እና ከዚህ በፊት አንብቤ ነበረ። ማለት ጅኒዎች ለመሐመድ ላይ ስሞታ ይዘው እንደመጡ ተከታዮችህ የሆነ በእንትን እንደዛ አይነት አንብቤ ነበር እና ቦታው ጠፋብኝ። የምታውቀው ከሆነ ሼር እንድታደርገኝ ነበር። ማለት ክርስቲያን አውጣለት እንትኑን ነው የሚለው ምግብ ተከታዮች ምግባችንን እያበላሹብን ነው እንዳይበሉብን እና ምኑን ያስጨንቅ? አሁን የእነሱን ምግብ ላለማቆሸሽ ነው። ኖ ማለት እነሱ ባሱ ማለት ነው። ከጅኒዎቹ እነሱ ባሱ። ኦኬ ኤኒዌይስ ምንድን ነው ጅኒዎች? ጅኒ አጋንንት፣ ሴጣን የሚባለው ጋኔን፣ እነኚህ ስሞች ሴሜቲክ ስለሆኑ ኦልሞስት ከአማርኛ የተወሰዱ ናቸው። አረብኛውን አዳፕት ያደረጋቸው ከአማርኛው ነው። ሳዲቅና ሳኒ ሀቢብ አማርኛ ቁርአን ትርጉም ፔጁን አላስታውስም፣ ፔጅ 10 ምናምን አካባቢ መግቢያው ላይ ቼክ አድርጉት አስቀምጦታል። ይህንን ከኢትዮጵያ የተወሰዱ ከአማርኛ የተወሰዱ እንደሆኑ አስቀምጦታል ማለት ነው። ስለዚህ ምንድን ናቸው ልዩነታቸው ምንድን ነው የሚለውን ስንመለከት
እንደ አማርኛ ተናጋሪነታችን እንግዲህ ከአማርኛ የተወሰዱ ከሆኑ እነኚህ ቃላቶች ልዩነት የላቸውም። ዞሮ ዞሮ ተመሳሳይ ናቸው፣ ግን ከምግባር አንጻር ሊነገሩ ይችላሉ። ጋኔን የካፍ ምዕራፍ ወይም ደግሞ 18ኛው ሱራ 52ኛው አያ 50ኛው ነው 52ኛው አያ ከሁለት አንዱ እዛ ላይ ኢብሊስን ለአደም ስገድ ካለው በኋላ መላእክቶችን ለአደም ስገድ ይለዋል። ከዛ ውስጥ አልሰግድም ብሎ ያልሰገደው ማን ነው? ኢብሊስ ነው ይላል። ኢብሊስ ማን ነው ሲል ከጋኔን ጎሳ ነው ይለዋል። ስለዚህ ኢብሊስ ማለት ራሱ የጋኔን ጎሳ ነው። ሱረቱ ሂጅር ላይ ደግሞ ስትመጡ ከቁጥር 39 ጀምሮ ራሱ ስትመለከቱት ዲቤት ያደርጋል ከአላህ ጋር። ከቁጥር 26 ላይ አላህ አደምን በእጆቹ ከጭቃ ይፈጥረዋል። ቁጥር 27 ላይ ደግሞ ከነበልባል ይፈጥረዋል። ከዛ 30 ጀምሮ ደግሞ 33 ስታዩ ስገድ ተብሎ ለምን እንዳልሰገደ ሲናገር አንተ ለጭቃ ለፈጠርከው ምናምን ይላል። ይህ አካል ማን ያመፀው? ሴጣን ተብሎ ደግሞ ይጠራል። ኢብሊስ ተባለ፣ ሴጣን ይባላል እንደገና መልሶ ማለት ነው። ስለዚህ ኢብሊስ ይባላል፣ ኢንተርቼንጅብሊ ስሙ ይውላል ማለት ነው። ሴጣን ተብሎም ይጠራል። ጋኔንም ተብሎ ደግሞ እዛው ላይ ተቀምጧል። ጋኔንም ተብሎ ተቀምጧል። ከዛ ዳይሎግ ሲያደርግ ደግሞ ከአላህ ጋር ስታገኘው አዳምን አይሜን በመንገዳቸው ትቆራረጣለህ እኔ አልሰማም። ይሰማል፣ ገስት ላይ ይሰማል፣ ከስራ ይሰማል። እና ስለዚህ ሀያት እዚህ ጋር ቁጭ ብላ ነው እየረበሸች ያለችው። ኤኒዌይስ አጋንንት፣ ዲያብሎስ፣ ሰይጣን ተመሳሳይ ናቸው። ግን ከግብር አንጻር ይነገርላቸዋል ማለት ነው። ያመፀ እምቢ ያለ ምናምን ለማለት ነው። ሱራ 72 ቁጥር 3 ላይ ስትመለከቱ ዲያብሎስ ጂኒዎች የተናገሩትን ታገኛላችሁ። ወይም ጋኔኖች ሰማናምን የሚሉት ሴጣን ናቸው። ከማመናቸው በፊት ሴጣን ተብለው ይጠራሉ። ሲያምኑ ጂኒ ይባላሉ። ያው እፎይ ከማመኑ በፊት ክርስቲያን ሊባል ይችላል። እፎይ አይምን ከአንድ ሰንበዲ ኤክስ የሚባል ሰው ሙስሊም ከማመኑ በፊት ኤክስ የሚባል እምነት አለው። ከዛ ደግሞ እስልምናን ሲያም ሙስሊም ነው እምነቱ ተባለ። ሰውነቱ ላይ ለውጥ አምጥቷል። የጥቁር ሰው ሰውነቱን ይቀይረዋል። እነዚህ መናፍስቶች አይደሉ እንዴ? እንዴት አድርገው አምነው ጅኒ ሊባሉ ይችላሉ? እና አብረው ደግሞ እንዴት ያድራሉ በነብዩ ላይ? እንዴት ነው የማያምኑት? ከመሐመድ ጋር እኮ በብዙ ቦታ ላይ እንትን አይሉም፣ አይራራቁም። ታውቃለህ? እንዴት ነው የምትለኝ ሰውዬ? አሁን ልጣላህ ነው። እኔ ክርስቲያን እኔ አንደርስታንድ ያደረኩት ምንድን ነው? እኔ ክርስቲያን ነኝ። ክርስቲያን ነኝ ራሱ አጋንንት ነው ብዬ ነው። አዳምጥ። እንዴት ነው በመሐመድ ሴጣን ማያምነው? ለምን ማያምነው? እዞት የመጣው አስተምሮ ራሱ ምንድን ነውና? አይ እያልኩ ያለሁት እኮ እሱን ያዙታል እኮ ነው የምልህ እኮ እዞት የመጣው አስተምሮ ራሱ ምንድን ነው? እና እዞት የመጣው አስተምሮ ራሱ ምንድን ነው? እንዲያምኑታል። ያ ክርስቶስን የሚቃወም ስለሆነ እነሱም ይደግፉታል፣ ይመሩታል። ቴንኪው። ስለዚህ ያምኑታል። ክርስቶስን የሚቃወም አስተምሮ ከመጣ ሴጣን ላያምንበት የሚችልበት ምክንያት ይኖራል ብለህ ታምናለህ? አላምንም። ያምኑታል። ግን እኔ የምለው ምንድነው መሰለህ፣ ምንድነው ልዩነታቸው ነው ከነሱ ጋር? ልዩነት የላቸው። እንዲያውም ብሰው ከሰሷቸው እኮ ነው የምልህ። የእሱን ተከታዮች ጅኒዎቹ ከሰዋቸው። አሁን ቅድም ማስረጃ የጠየቅኩህ ያ ግብዣ ይጋብዙታል መሐመድን። ሱራ ሙስሊም 450 ላይ ግብዣ ሁሉ ይጋብዙታል። ከዛ ወዲያ ምግባቸውን ይፈቅድላቸዋል። ምግባቸው ይሄ የወንድሞቻችሁ ምግብ ነው ብሎ ይፈቅድላቸዋል እዛ ላይ። ከዛ በኋላ ግን አስቀድመው ግን ከዛ ምን ይመጣል? አንተ እነኚህ እንትን እያሉብን ነው፣ ምግባችንን እያቆሸሹብን ነው ብለው መሐመድን ቻሌንጅ ያደርጉታል። አይ ቲንክ አዲሱን በጭንቅላት ያላስታውሰው ክርስቲያን ቼክ ማድረግ ትችላለህ። የወንድሞቻችን አይምን ተዛ ታቆሹባቸው አጥንትና የቆሻ እንትን ፋንድያው የወንድሞቻችሁ ምግብ ነው ብሎ ይላቸዋል ማለት ነው።
እና አቡ ሁሬራ ዝም ብለው ቂጣቸውን ይጠርጉበት ነበር በአጥንትና በኩበቱ በወንድሞቻቸው ምግብ ማለት ነው። ስለዚህ ሴጣን ያምንበታል ወይ መሐመድ? በደንብ ነው ያምንበት። ጅን ያምንበታል፣ አጋንንት ያምንበታል። ያ ጅን ማለት የጂኒዎች ምዕራፍ ማለት ነው። ሱራ 72 የአጋንንቶች ምዕራፍም ይለዋል። ተርቼንጅብል የክርስቶስ ተቃዋሚ እስከሆነ ድረስ ማያምንበት ምክንያት የለም። ፖይንት ጥያቄ ምንድን ነው? ሌላ አለ? ያው እኔ ራሴ አምናለሁ መሐመድ አላህ ራሱ የጋኔሎች አለቃ እንደሆነ ነው የማምነው። ስለዚህ ሊያምኑበት ይችላል። አዎ ያምኑበታል። ጋኔኖች ያምኑበታል፣ በደንብ ያምኑበታል። ይሄ ነው። ተመልሶልኛል። ሜይ ቢ ማስረጃውን ይዘድ እና ይኸውልህ እዚህ ጋር ብዙ ሀዲስ ላይ ነው ያለው። ሚሽካት አልባሳቢ 350 ላይ፣ ጃሚያ ትርሚዚ 18 ላይ፣ ሳይ ሙስሊም 450 ኤ ላይ፣ ይሄ ደግሞ አሁን የከፈትኩልህ ሱናን አቢ ዳውድ 39 አንተ የተናገርከው ማለት ነው። ኤዲፒቴሽን ኦፍ ደ ጂን ካም ቱ ደ ፕሮፌት ኤንድ ሴድ፣ የጂኒ ወገኖች የሆኑ ወደ ነቢዩ መጡና እንደዚህ ያሉት፣ ኦ ሙሐመድ ፎርቢድ ዩር ኮሚኒቲ ቱ ክሊን ዘምዘልፍስ ዊዝ ኤ ቦን ኦር ኤ ደንግ ኦር ኤ ቻርኮል። መሐመድ ሆይ ሰዎችህን ከልክልልን በአጥንት በኩበትና በከሰል እንዳይጸዳዱ። ፎር ኢን ዘም አላህ ሃዝ ፕሮቫይድድ ሰብስታንስ ፎር አስ፣ ምክንያቱም አላህ ለኛ ከእሱ ላይ ምግብ አድርጓልና። ሶ ደ ፕሮፌት ፎርቤድ ዘም ቱ ዱ ሶ፣ ከዚያ በኋላ ነብዩ በዛ እንዳይጸዳዱ ከለከላቸው ይላል ሱናን አቢ ዳውድ 39። ይሄን ነበር የፈለግኩት። በጣም አመሰግናለሁ። አይበቃንም ወይ? አይተዋል። ሳሚና ቃል መሰለኝ አለን። አይ እንትን ነው የሰማው ነበርና ብዙ ነገር ተነስቷል። አክቹዋሊ አንደኛ እዚህ እንደው ሁላችንም እዚህ ያለ ነው ከፎ ጀምሮ ሁላችንም ስለዚህ ንጽጽር ላይ የምንሰራ ወንድሞች ጉዳይ የዘላለም ሕይወት ጉዳይ ነው። ቀደም ላይ በጣም እየገረመኝ ነበር ክርስቲያኑ መሐመድ ሺፋይ ነው የሚለውን መንዙማ ሲያደንቅ ምናምን ማለት ሐዋርያው ጳውሎስ እነዚህን ትምህርቶች ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የአጋንንት ትምህርት ነው የሚለው። በነገራችን ላይ የአጋንንት ትምህርት ማለት በግብ ሰዎች የተሰጠውን የአጋንንት ትምህርት ይላልና መሐመድ አማላጅ ነው የሚለው ኮንሴፕቱ በራሱ ጽንሰ ሀሳቡ በራሱ የአጋንንት ትምህርት ነው። በዛ ሰዓት ላይ መሐመድ ሺፋይ ነው የሚለው ወዳለሁ ማለት ባጭሩ ማለት ነው የአጋንንትን ትምህርት ይሄ ሰይጣናዊ ሀሳብን ወዳለሁ ማለት ነው። መጽሐፍ ቅዱስ ነው የሚለው። ቅድም አንተ ሁለት መጽሐፍ ቅዱስ ነው የሚለው ስትል የመጽሐፍ ቅዱስ ቃል በቃል የሚለው ጉዳይ ነው። የአጋንንት ትምህርት የክርስቶስ ትምህርት እንዳለ ሁሉ አንደኛ ሁለተኛ ዮሐንስ እንደሚናገረው በክርስቶስ ትምህርት የማይኖር ስለዚህ የክርስቶስ ትምህርት አለ ማለት ነው። ከክርስቶስ ትምህርት ተቃራኒ የሆነው ደግሞ ምንድን ነው? የአጋንንት ትምህርት ነው። አንደኛ ጢሞቴዎስ ምዕራፍ 4 አንብቡ። መንፈስ ግን በግልጥ በግብ ሰዎች የተሰጠውን የአጋንንትን ብዙዎች በግብ ሰዎች የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ሃይማኖትን የሚክዱት እኮ የአጋንንትን ትምህርት ስላደመጡ እኮ ነው። ዝም ብሎ እኮ ተነስተው አይደለም። ተመልከቱ፣ እነሱ የአጋንንትን ትምህርት የሃይማኖትን ይክዳሉ። ለምን? ሃይማኖትን የሚክዱበት ምክንያቱ ምንድን ነው? የአጋንንትን ትምህርት ስላደመጡ ነው። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ስለዚህ አንደኛ ክርስቲያኑ ማህበረሰብ እዛ ጋር ክርስቲያኑ ሲያደንቅ የነበረ የአጋንንትን ትምህርት ነው። ሁለተኛ ሃይማኖትን ሁላ ሊያስክድ ይችላል። ባይዜ መጽሐፍ ቅዱስ ነው የሚለው አንደኛ ጢሞቴዎስ ምዕራፍ 4 አንብቡት ከቁጥር 1 ጀምሮ። ስለዚህ የሰይጣናዊ ሀሳብን ሰው እንዴት መለየት ያቅተዋል? እንዴት ነው መሐመድ አማላጅ ነው የሚለው ኮንሴፕት ወደዋል ይመቸኛል የምትሉት? አሁን ሌላው ነገር ደግሞ በጣም የሚሰቀጥጠው ነገር ደግሞ ልንገራችሁ። መሐመድ ሺፋ ነው ተብሏል አይደለ? ለማን ነው ወደ ማን ነው ሺፋ የሚሆኑ መሐመድ? አሁን አማላጅ ተባለ አይደለ? ወደ ማን ነው የሚማልደው? ወደ አላህ ነው የሚማልደው። በእስልምና አስተምሮ አላህ ማን ነው? ነቢያትና ሐዋርያት ያላወቁት ከመሐመድ በፊት የትኛው ነቢይና ሐዋርያ ያላመለከው መሐመድ ያስተዋወቀው በስምም በባህሪም ኮምፕሊት ሌላ የሆነ አምላክ ነው ወይም ጣዖት። ስለዚህ ይሄ አሁን እነሱ አማላጅ ነው የተባለለት ይሄ ሐሰተኛ ነቢይ የሚማልደው ጣዖትን ነው። ጣዖት ይማልዳል ወይ ደግሞ ወደ ጣዖት ምልጃ ይቀርባል የሚለውን ኮንሴፕት ነው ክርስቲያኑ ሲያደንቅ የነበረው። እንዴት ከባድ ነገር እንደሆነ እያያችሁ አዟዙሮ
አያችሁ፣ መሐመድ አማላጅ ነው። ወደ ማን ነው የሚማልደው? ወደ አላህ። ስለዚህ አላህ ምልጃ የሚቀርብለት አምላክ ነው ማለት ነው። እንግዲህ እነሱ ያደነቁት ኮንሴፕት፣ እነሱ በተመቻቸው ኮንሴፕት ክርስቲያኑ ማለት ነው አላህ ምልጃ የሚቀርብለት አምላክ ነው የሚለውን ኮንሴፕት የተቀበልከው። ጣዖቱን አምላክ አልከው፣ አለቀ። የምርም ሊማለድ ይችላል አልከው። ስለዚህ ቀልድ አይደለም ክርስቲያኖች። ኦኬ፣ ይሄ በራሱ ንስሐ መግባት ያስፈልገዋል። በነገራችን ላይ የጣዖት አምልኮን የሌላን አምላክ አምልኮ እንዲሁም የሐሰተኛ ነብይን ስራ፣ ምክንያቱም ይሄ ነገር ይሰራል የተባለው የሐሰተኛ ነብይ ነው። የእሱን ስራ በማድነቁና የእሱን ስራ ላይክ በማድረጉ ንስሐ መግባት አለበት እና ክርስቲያኑ መንቃት አለበት ለማለት ነው። ሶሪ ካቆየኋችሁ በጣም ቆየ እና እንንቃ። እዚህ ያለነው በሙሉ ስለ ዘላለም ህይወት ነው እያወራን ያለነው። ይሄ እዚህ ምድር ማንኛው ነገር ይጠፋል፣ የዘላለም ህይወት ጉዳይ ግን ይቀጥላል። ስለዚህ ይሄ ቀጣይነት ያለውን የዘላለም ህይወትን ጉዳይ ጄፕሬዳይዝ ባናረግ ወይ ደግሞ ባናበላሸው ላለው ኤቫና አፍተኝ ሰዓት ሄደውብናል። ሂሩቴ እሺ ሳባቸው አንድ ቁጥር እየጻፈ ነበር። ወረድ ከቤት ገና ከላይ ከላይ አስገባ ትላለች። እንደ ሰዓት ሄዱ